እውነትም ውሸታም ነው እየዋሻችሁባት እየበላችሁባት እየከሰፋችሁ ትርፉን ነገር አቁሟ አንተ ይዋሻ ያለው አንተ ነህ በማታውቀው አልዋሽም እኔ ውሸታም ማለት ነው ውሸት አልመች በጣም ኧረ ይሄው ፕሮፋይል ፒክቸር እኮ አልዋሽም ፕሮፋይል አንተ ያወግና ባል አትበለኝ ሌላ ልብስ ለብሰው ቢሆንም እዚህ ላይ አስቀምጣቸዋለሁ ውሸታም ናችሁ ሌላ ፎቶ ካላቸው ላክልኝ ችግር የለም እናንተ ብፁዕ አባታችን ብላችሁ ማንንም አጠሩም አይፈቅድልህም ትምርታችሁ ውሸታም ስለሆናችሁ ይሄው ብፁዕ አቡነ ገብርኤል እናንተ ይሁን እንደ ፈሪሳውያን ከወጋችሁ ጋር ነው መከራ የምታዩት እቺ እንግዲህ የኦርቶዶክስ መዘምራን ብላ ነው ኦኬ የኦርቶዶክስ መዘምራን ብላ ነው ከጀርባ ስዕላቶች አሉ ቅዱሳት ስዕላት አሉ ጽናው አለ ማይጠንቱ አለ መስቀሉ ተይዟል እማታምንበትም ማለት ነው ያለፈነው ኢየሱስ ያለ አዳኙ ያለፈነው ፈዋሹ እቻት አሁን ይሄ እውነት የምትዋሹለት ክርስቶስ የምታጨረብሩ ለክርስቶስ የትኛው ሐዋርያ ነው እንደዚህ የሚጫወተው እንደዚህ ድራማ የሚጫወተው ረጃላ ሳይ እሺ በጣም ይቅርታ በለጡ ይረብሻል አይደለ በጣም ይዋሻል በጣም እየተቀለሰለሰ ይዋሻል ለዛ ነው ቤሊ ትልቁ ላይ ሆነ ችግር የለውም ትልቁ ላይ ሆነ ኖ ያሪዳ እንደዚህ ይረብሻል መረጃውን አይደለም ይወል ገድል አንዴ ማለም ፊት ነው ያለው ደግሞ ገድለ ተክለ ሃይማኖት ላይ መረጃ አይ ቤሊ በቃ አስወርደው ኖ በብርሃኑ ተመላለሱ ተመላለሱ ኖ በብርሃኑ ተመላለሱ እውነትም ውሸታም ነው እየዋሻችሁባት እየበላችሁባት እየከሰፋችሁ ትርፉን ነገር አቁሟ አንተ ይዋሻ ያለው አንተ ነህ በማታውቀው አልዋሽም እኔ ውሸታም ማለት ነው ውሸት አልመች በጣም ኧረ ይሄው ፕሮፋይል ፒክቸር እኮ አልዋሽም ፕሮፋይል አንተ ያወግና ባል አትበለኝ ሌላ ልብስ ለብሰው ቢሆንም እዚህ ላይ አስቀምጣቸዋለሁ ውሸታም ናችሁ ሌላ ፎቶ ካላቸው ላክልኝ ችግር የለም እናንተ ብፁዕ አባታችን ብላችሁ ማንንም አጠሩም አይፈቅድልህም ትምርታችሁ ውሸታም ስለሆናችሁ ይሄው ብፁዕ አቡነ ገብርኤል እናንተ ይሁን እንደ ፈሪሳውያን ከወጋችሁ ጋር ነው መከራ የምታዩት በቃ አስወርደው ካለባበሳችሁ ጋር አስወርደው በቃ ሌላ ሰው ጋር ላውራ ከማያውሽ ሰው ጋር ትክክለኛ ጴንጤ ከሆነ ጋር ውሸታም ካልሆነ ሰው ጋር ላውራ በቃ አስወርደው ቦርናጌ እንደዚህ ነው ባይዘው እኔ ኦርቶዶክሲያ እንድታቁም ፈልገው ነገር አለ እነ ቦርናጌን ይሄ ተሐድሶች ሁሌም ምንድነው የሚያደርጉት አንዴ ጴንጤ ሆነ ይጫወታሉ አንዴ ተሐድሶን ይጫወታሉ አቡነ ገብርኤልን አያምኑባቸውም ባይዘው አቡነ ገብርኤል በቅዱስ ቁርባን ያምናሉ በታቦት ያምናሉ በቅዱሳን ምልጃ ያምናሉ በመላእክት ምልጃ ያምናሉ ጴንጤዎቹ ግን ለድራማቸውና ለጨዋታቸው እንዲመቻቸው ምን አረጉ አቡነ ገብርኤል ፕሮፋይል አረጉ ለምሳሌ ሌላ የሚሰሩትን ስራ ላሳያችሁ ቀላል እኮ ነው የኛ ልብስ ለብሰው አዳራሹ ይዘምራሉ ከዛ ደግሞ በቸርቻቸው ደግሞ ራቁታቸውን በጴንጤ መዝሙር አንድ ሰው ማለት ነው እኛ ቤተክርስቲያን ኦርቶዶክስ መስለው እዛ ወጥተው ደግሞ በደንብ በቃ የጴንጤ ማንነታቸውን ገልጠው ማለት ነው ይሄ ሌብነት ነው ተኩላነት ነው እባብነት ነው ያመናችሁበትን ነገር አትሸውዱ በቃ ካመንክ እንደዚህ አይነት የምትዋሽለት ክርስቶስ ይኖር አይገባ እስቲ የትኛው ኦርቶዶክስ ነው በእናንተ መዝሙር ቤተክርስቲያን ውስጥ የሚዘምራል በእናንተ በምታረጉት ነገር የእናንተን ወስደኛ ቤተክርስቲያን ውስጥ የምናደርገው ነገር አለ የለም እናንተስ የኛ መዝሙር ተወስዳላችሁ የኛ መቋሚያ ተወስዳላችሁ የኛ ጸናጽል ተወስዳላችሁ ሌብነት እንዴ ከዛ ደግሞ መልሳችሁ ጣዖት አምላኪ እንጨት አምላኪ ትሆናላችሁ መቋሚያችን ተሸከማላችሁ ሌብነት ራሳችሁ ናችሁ ግለጡ ምንም ያሳፍር ነገር የለው እኛ የኛ ነገር ስላለ የእናንተን ነገር አናፍቅ አንፈልግም እናንተ ግን በጣም ብዙ ነገር ታደርጋላችሁ ለምሳሌ ትናንት ተሳሳይ ነበር እቺ ሴት ላሳይ ትልቁ ላይ አርገኛ እንዴ ምን ያህል ድራማ እንደሚሰሩ ማሳየት ፈልጋለሁ ሲፈልጉ ኦርቶዶክስ ሲፈልጉ ጴንጤ የሆኑ እንዴት ጨዋታ እንደሚጫወቱ እና ሰው እንዴት እንደሚያታልሉ በተለይ የማይማረውን ምስኪኑን ህዝብ እንዴት እንደሚያታልሉ ላሳይ
ፍኖተ ጽድቅ የሚባል የተሐድሶ ማህበር እቺ እንግዲህ የኦርቶዶክስ መዘምራን ነኝ ብላ ነው። ኦኬ የኦርቶዶክስ መዘምራን ነኝ ብላ ነው። ከጀርባ ስዕላቶች አሉ፣ ቅዱሳት ስዕላት አሉ፣ ጽናው አለ፣ ማይጠንቱ አለ፣ መስቀሉ ተይዟል። እማታምንበትም ማለት ነው። ኦኬ የማታምንበትን ይሄው ጧፋን ይዛ ምን ብላ የመዘምራን ልብስ ለብሳ ሻሿን አርጋ ጴንጤ እንደዚህ አይሆንም መቼም ታውቃላችሁ። ኦርቶዶክስ መለያ አረገች፣ ማሊያውን አረገች ማለት ነው። ከዛስ ማንነቷ ሲወጣስ ደግሞ ያው መቼም አይችሉበትም አይደል? ሊወጣ አይደለ? ዞሮ ዞሮ ምንድነው የሚሰማው? ምንድነው ትርምሱ? ግርግሩ ግራ ገባኝ። የምታውቀው ያያችሁ ነገሩን እባካችሁ። ኢየሱስ ያለፈ ነው፣ ኢየሱስ ያለፈ ነው፣ አዳኙ ያለፈ ነው፣ ፈዋሹ እቻት። አሁን ይሄ እውነት የምትዋሹለት ክርስቶስ የምታጨረብሩለት ክርስቶስ የትኛው ሐዋርያ ነው እንደዚህ የሚጫወተው? እንደዚህ ድራማ የሚጫወተው ይሄ የትኛው ወንጌል ነው? እስቲ እኛ እንደዚህ አድርገን እናውቃለን? በፕሮቴስታንት መልክ ፕሮቴስታንት መስለን በእነሱ ቤት ሌላ፣ ከዛ ደግሞ እኛ ቤት ሌላ አድርገን እናውቃለን? አናቅ። ለምን? ሌብነት ስለሆነ፣ ማጨረር ስለሆነ፣ ወንጌል ስላልሆነ፣ አጋንንታዊ ስራ ስለሆነ እንደዚህ አይነት ስራ ይሄው ደግሞ ሌላ ድራማ ትሰራለች እዚህ። ይሄ ትክክለኛ የጴንጤ ማንነት። ቅድም አያችሁ ደግሞ የኦርቶዶክስ ማንነት ነው። እሺ እነዚህንስ እሺ ይሄው ይሄ ሰውዬማ ከፈለገ በሱፍ ይመጣል። ባይዘው በሱፍ በጂንስ ሱሪ ምናምን ይቀውጣል ይሄ ሰውዬ ማለት ነው። እቺም ተሐድሶ ናት፣ የኢየሱስ ልጆች ብላ ማለት ነው። የኢየሱስ ልጆች ውሸታም አይደሉም። ባይዘው የኢየሱስ ልጆች የትኛው የሐሰተኛው ኢየሱስ ውሸታም ናቸው። ድራማ ይሰራሉ፣ ያስመስላሉ፣ ሌቦች ናቸው፣ ይለዋወጣሉ። የሐሰተኛው የኢየሱስ ልጆች ትክክለኛ ኢየሱስ ልጆች እንደዚህ የሚያደርጉ የለም። በቃ የለም። በጣም የኢየሱስ አያሳፍርም እንደ እየዋሸክ እንዴ? ለምን አታውልቆም ቀሚሱን? ይሄ እኮ እያንዳንዱ እኮ መቼም ይሄን ለብሶ እኮ ቤተክርስቲያን ይቃወማል። ይሄን ለብሶ ከይሶዬ አባት አትበሉ ይላል መጽሐፉ። ኦርቶዶክስ ግን አባት ትላለች። የለበሰውን ልብስ ግን ይዩት። ከዛ የኢየሱስ ልጆች የሐሰተኛው ኢየሱስ ልጆች ናችሁ። ምክንያቱም የእውነተኞቹ ኢየሱስ ልጆች ድራማ አይሰሩም፣ አያስመስሉም፣ ሌቦች አይደሉም። በቃ ጴንጤ ከሆንክ ጴንጤነትን ቀጥል፣ አታስመስል። እንዲያው ይሄ በቃ የእባብነት የተኩላነት ባህሪ ጌታ ያለው ተጠንቀቋቸው ያለው እንደዚህ አይነቶችን ተኩላዎችን ነው። የራሳችሁ ነገር የላችሁ፣ ማስመሰል፣ መሸወድ ሰውን። እንዴ አታፍሩም እንዴ በእናታችሁ? እችም ተሐድሶ ናት። ነጠላ አርጋለች፣ መስቀል አንገቷ ላለ ክር አርጋለች። ከዛስ እንጨት ይሉናል እኛን። እኛ የምናደርገው መስቀል ለእነሱ እንጨት፣ እነሱ ያርጉትን ችግር የለውም። ይኸው ይሄ ሰውዬ ትልቅ መስቀል አርጓል። ከዛ ምን ይላል ወጥቶ? መስቀል እንጨት ነው፣ መስቀል ብረት ነው ይላል። ከዛ ሲያዩአቸው እዚህ ጋር ይኸው መስቀል አርጓል። በቃ ሌብነት፣ ዋሾነት፣ እባብነት፣ የሐሰተኛው ክርስቶስ ልጆች መሆን። የእውነተኛው ክርስቶስ ልጆች እንደዛ ያደርጉ ሌቦችም አይደሉም። በማንነታቸው አያፍሩም፣ ይገለጣሉ በማንነታቸው። የሌላ ነገር አይናፍቃቸውም፣ አያስመስሉም።
ተሐድሶና ጴንጤ በቃ እንደዚህ ሆናችሁ እኔ እንደምትዘልቁት እኔ ብሔራዊ ቲያትር ለምን አትገቡም ባይ ነኝ። ብሔራዊ ቲያትር ሂዱ። ብሔራዊ ቲያትር ሄዳችሁ ተወዳደሩ። ተውኔት፣ ግጥም፣ ስታንድ አፕ ኮሜዲ ምናምን ተወዳደሩ። በጣም ነው የሚያበላችሁ። እውነቴን ነው የምላችሁ። በዚህ ችሎታችሁ በጣም ነው የሚያበላችሁ። ለማንኛውም ፕሮቴስታንቶች ካሉ ይግቡና ጥቂት ማውራት ይችላሉ። ያሬዳዬ በጣም ይቅርታ፣ በጣም እንትን እያሳየን ነውና ብዙ ሰዎች ሪፖርት እያደረጉ ነው መሰለኝ። እንትን እንቅስቃሴ የለውም እና ከቻላችሁ ኮፒ ሊንክ እያደረጋችሁ እንዳይቆራረጥብን። እሺ ኮፒ ሊንክ አድርጉ ፕሊዝ፣ ኮፒ ሊንክ እያደረጋችሁ። እሺ ቴዎድሮስ ሰላም ብያለሁ። ያሬድ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ ያለው። ሁሉ ሰላም ሁሉ ሰላም ነው? ተመስገን። ይሰማል? ችግር የለውም። ፕሮቴስታንት አይደል ቴዲ? አስታውሻለሁ። አይሰማም? አሁን መታል። ይሰማሃል? አዎ ኧረ ነኝ። እሺ አሁን ያያቸው ቪዲዮዎች ትክክል ናቸው ብለህ ታምናለህ? ይሰማል ያሬድ? ጥሩ። አሁን ያያቸው ቪዲዮዎች ትክክል ናቸው? አዎ ትክክል ናቸው ብዬ ነው ማምነው ነኝ። ኦኬ። ከእነዚህ ሰዎች ከቤተክርስቲያን ሲወጡ በደንብ ስማኝ። ለምሳሌ እኔ እናንተ ቤት መጥቼ የእናንተን የሚመስል ነገር አድርጌ ከእናንተ ጋር በቃ የሆነ ብዬ ከዛ ደግሞ ኦርቶዶክስ ጋር ሄጄ ደግሞ የሆነ ገባረ ትክክል ነኝ? መጣ አንዴ ሁለት ደቂቃ። እሺ ምን አልከኝ ያሬድ? አዎ ትክክል። እናንተ ቤት ጴንጤ ነኝ ብዬ እንደናንተ አክት እያደረኩ እናንተን እየመሰልኩ ከዛ ደግሞ ሄድ ብዬ ደግሞ ኦርቶዶክስ ጋር ደግሞ ኦርቶዶክሳዊ ነገር ባረክ ትክክል ነኝ? የምትናገረውና የምታምነው ነገር ነው የሚወስነው። እኔ ትክክል ነኝ ወይ? እናንተ ጋር ጴንጤ የተጫወትኩኝ ኦርቶዶክስ ደግሞ ኦርቶዶክስ መጫወት ትክክል ነው ወይ? እኔ ጥያቄ እዛ ጋር ፕሮቴስታንት ነኝ ብለህ ወይም ወንጌል አማኝ ነኝ ብለህ ኦርቶዶክስ ቤተክርስቲያን ሄደህ ደግሞ ኦርቶዶክስ ነኝ የምትል ከሆነማ እንዴት ትክክል ይሆናል? በጣም ጥሩ። እቺ ልጅ ቅድም ያያሃት ኦርቶዶክስ መዘምራን ነኝ። ይሄ ግን እንደዛ አይደለም ነው ማለት። አንዴ እቺ ቅድም ያያሃት ልጅ ኦርቶዶክስ መዘምራን ተብላ ነው ከጀርባዋ ቅዱሳን ስራ ትንሽ የሆነች ስራ ላይ ነኝ። አንዴ 2 ደቂቃ የሆነ ሰው ላናግር። ይቅርታ በእናትህ የስራ ስለሆነብኝ ነው። ይቅርታ። ጥሩ ችግር የለውም። በጣም ይቅርታ። ችግር የለውም። ያሬድ ውሸት በመረጃ ላሳይ እኔ እንዳታስወርደኝ። እሺ ትልቁ ላይ ሆነ። አንተ በጣም ነው በየቦታው ነው የምትዋሸው። ትልቁ ላይ ሆነ። በመረጃ ላሳይ። እሺ በጣም ይቅርታ። በለጡ ይረብሻል አይደለም? በጣም ይዋሻል። በጣም እየተቅለሰለሰ ይዋሻል። ችግር የለውም። ለዛ ነው ቤሊ ትልቁ ላይ ሆነ። ችግር የለውም። ትልቁ ላይ ሆነ። ኖ ያሬዳ እንደዚህ ይረብሻል። ችግር የለውም። መረጃውን አይደለም ይኸውልህ ገድል አንዴ በዓለም ፊት ነው ያዋሸው። ገድለ ተክለ ሃይማኖት ላይ ቤሊ በቃ አስወርደው። ይኸውልህ ቤሊ ችግር ይሄ ነው። በቃ አትፍራ ያሬድ፣ ውሸት አስወርደው። እኔ በጣም እፈራሃለሁ ቤሊ። ስለዚህ አልችልህም ቤሊ። በቃ ይኸው ፈራሁ። ደስ ይበል። እሱን ነው የፈለግከው እኮ። እሺ ቀሲስ ሰላም ብያለሁ። ይፍቱን ይባርኩን። ይቅርታ በጣም እግዚአብሔር ይፍታ። እግዚአብሔር ይባርክልን። መዝሙር ያሬ ሰላም ናችሁ? እንዴት አደራችሁ? ከላይም ከታችም ያላችሁ ወደደን እስከ ሞት ድረስ ባፈቀረን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ዋላችሁ፣ እንደምን አረፈዳችሁ እያልኩኝ ምስጋናዬን ሰላምታዬን አቀርባለሁኝ። መዝሙር ያሬድ እንግዲህ ምን ይባላል? አንዳንድ ሰዎች የሚያደርጉትን አያውቁም እና ይቅር በላቸው ያለው የክርስቶስ ስብከት እዚህ ላይ ነው የሚሰራው። በእውነቱ ከሆነ ማለት ነው። ቀኖናዋን ዶግማዋን ጥሰው ወጥተው እንደገና ደግሞ አንድ ቃል ተናገሩ ብሎ እኔ ቅድም ልገባ ነበር እንደው አውርደው እሱን ያንን ያደረገውን ፎቶ እንዲያወልቅ ልናገር ነበረ። ምናልባት ያው በመሀል ከመግባት ብዬ ነው እንጂ የሚያደርጉትን አያውቁም። በቃ እንደገና ደግሞ እዚህ መጥተው የሚፎክሩት ሌላ የሚናገሩት ሌላ እና ይህን ከምታደርጉ ሰዎች ብትቆጠቡና
ትክክለኛውን ነገር ብታደርጉ ጥሩ ነው እላለሁ። ቦርናጌ አሁን ምናልባት ከቦርናጌን ጋር መናገር አያስፈልግም። ባይዘው በጣም የሚያደክም ሰው ነውና ወንድማችን ቦርናጌን አስወጣው ከታላቅ ክብር ጋር። ቦርናጌን እናመሰግናለን ስለገባ መውጣት ትችላለህ። ለምን ነው ግን ዋሽተህ የምትኖረው? እንደው ተናግረህ እውነትን ብትኖር የምትኖረው እኮ የተወሰነ ጊዜ ነው። አስወጣው፣ ችግር የለውም። በእድሜ ይኸውልህ ትልቅ ሰው ይኸውልህ ፈሪሳዊ ይኸውልህ እንደዚህ ነው የሚያ ችግር የለውም። እሺ እሺ፣ የምትዋሹ ከፕሮፋይል ጀምሮ እኮ ይዋሻለሁ። ወረድ ብትለኝ እኮ ወርዳለሁ እኔ ወርዳለሁ። ውረድ፣ ይኸው ውረድ እና እንደዛ ነው እንጂ የሚባለው ውረድ፣ ይኸው አስወርዱት ምናምን ብለህ ዝም ብለህ ዙሪያ ትምትማራውን ዘቡሽ እያወራህ ስለ አለባበስና ስለ ሻማ ስለ ለምን አትወርድም እንዴ? ይሄ ልጅ እኔ በየቦታው ስመዋለሁ። መዝሙር ያሬድ በጣም ነው ሁልጊዜ ክርክሩ። አሁን የገባው ሰውዬና ይሄ ቦርናጌ እኔ ለምን እንደሆነ አላቅም። በጣም ነው ድርቅ ያሉ። በቃ ወደ ስድብ ወደ ምን ነው የሚቃጣቸው? እኔ ዱላ ቢያገኙ ራሱ የሚማቱ ነው ይመስለኝ። በእውነቱ ከሆነ እግዚአብሔር በሚያውቀው ማለት ነው። እንዲህ ያለ ነገር አለ እንዴ? አሁን እንደዚህ ናቸው። እኛ ከቲክቶክ ላይ ብዙ ስለምናውቃቸው እንደዚህ ናቸው። በጣም ታውቋቸዋል፣ ገብቷቸዋል እናንተ። እውነት አሁን ምንም ማድረግ አስፈልግ ሲጀመር ማለት ነው። የኛን ልብስ ካለበሱ የኛን መስቀል አድርገው ካልሆነ ሰው ማሳት ስለማይችሉ ልክ እኔ ትዝ የሚለኝ በቃ ያ የብርሃን መልአክ መጥቶ እኔ እናዳምና ዮሐንን ይቺ በድርሳነ ሚካኤል ላይ ደግሞ በሰኔ 12 ላይ ያለው እሱን ታሪክ ነው ትዝ የሚለኝ። በቃ ጸሎቶች ተሰምቷል እንደሚለው ቀድሞ ማለት ነው። ያን ነው ትዝ የሚያስብሉኝ እነዚህ ሰዎች። ያው ሲጀመር የሚያስት ሰው ሰይጣንም ሆኖ ሰይጣን መስሎ አይመጣም ሲጀመር ማለት ነው። ወይኛን መስሎ ወይ የብርሃን መልአክ መስሎ እኔ እንዲነኝ ካላለ ሐሰተኛው ነቢያት የሚለው መጽሐፍ ቅዱስ አይደል እንዴ? ሌላ ምን አለ? እኛም መስሎ ካልመጣማ እንዴት ያሳስተናል? እንዴት ያሳስታል? እንዴት መጥፎ ቃል ሲናገራል? ያንን መጥፎ ቃል ለማውጣት የኛን ነገር መስሎ የኛን ለብሶ የኛን መስቀል ይዞ የኛን አስኬማ አድርጎ ነው የሚመጣው ማለት ነው። ስለዚህ ይሄን ልናቅባቸው ይገባል፣ እንጠንቀቅ። በቃ ውስጣችን ይልቅ ማለት ነው። እንደዚህ የለበሰው ሁሉ መታየት ያለበት የቤተ ክርስቲያን ሰዎች እንዳልሆኑ ማወቅ ነው ያለብን። እኛ በቃ መጠንቀቅ ያለብን እሱ ነው እንጂ በቃ ያሳየው ነገር ትክክል ነው እንዴ? እኛ ቤተ መቅደስ ውስጥ ሆነውም እኮ ውስጡን እየነኩ ነገርን እንድንረሳው እንድንለማመደው ታቦቱ እንድንለማመድ ጸሎት እንድንለማመድ ጸናጸሉ እንድመወርወር መቋሚያ መወርወር የተለያየ ነገር ማድረግ አሉ እኮ። ከነኝ ነገሮች እኮ መማር እንችላለን ማለት ነው። ውስጣችን ገብተው መርዝ እየረጩ ግን መሸርሸር ማለት ይሄ ነው በቃ። ስለዚህ እኔ ግን እንደምክር እንደው እነሱ ቢገባቸው ይልቅ ከተቃወሙ በትክክል ይቃወሙ በቃ። አያስፈልግም ካሉ ወዲያው ልኩ መቋሚያውን ይጣሉ፣ ጸናጽሉን ጥለው እንደወጡ ቤተክርስቲያን ከነምናምኗ ከምንጠቀምባቸው ከአልባሳት ጀምሮ እስከ ንዋየ ቅድሳት ድረስ ጥሎ መሄድ ነው። ከሄዱ በኋላ ምንድነው እንደዚህ ማለት? ይህን ባያደርጉ ጥሩ ነው ላለው። ቀጥሎ መምርዬ እግዚአብሔር ይስጥልኝ። ሌላ ሰው ላስገባ መምህር። እሺ የገባ ሰው አለ መሰለኝ አይደል? አባ ይባርኩኝ ይፍቱኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክልን። አሜን። እንደምን አደራችሁ ወንድሞቼ ዲያቆናት ሁላችሁም ላይ መታችም ያላችሁት? እግዚአብሔር ይመስገን። አይ እኔ እንትን ነው አልፎ አልፎ ባለቤቱ ድምጽ ያሰማ። ሁለተኛ ደግሞ ለዲያቆን ስልጣን ስጣቸውና እሳቸው ያወርዱም ያስገቡም። ሁለተኛ በዛ ላይ ደግሞ መናፍቃን ጥያቄ ያላቸው በስነ ስርዓቱ የሚያወሩት እንዴ የሚጠይቁት ጥያቄ ያላቸውን በስነ ስርዓቱ እንዲያገቡ አንዳንድ ቁጥር የጻፉ በላቸውና ይግቡና ያወሩ። ወንድም አለማቀ ይሄን ልናገር ነው። እሺ እናመሰግናለን። ሞዴሬተር ስጠኝ፣ ችግር የለውም። እሺ ፕሮቴስታንቶች ፕሮቴስታንት ሆናችሁ ነው አትዋሹ። ስለዚህ ሳትዋሹ ሌላ የኦርቶዶክሳዊ ሳትመስሉ ራሳችሁ ሆናችሁ ነው። ከዛ ውሸት ስታቆሙ አሁን ብዙ ቤት የሚቀበሏችሁ የአቡነ ገብርኤልን ፕሮፋይል ስላደረጋችሁ ኦርቶዶክስ የመሰላችሁ ትገባላችሁ። ከዛ መርዛችሁን ትረጫላችሁ። ሌብነት፣ ተኩላነት ይባላል። ትክክለኛ ሰው ከሆንክ የራስን መገለጫ ይዘና መካነ ኢየሱስን ይሁን ሙሉ ወንጌልን የሚሞክልን ነገር ይዘና ለምን ተዋሻላችሁ? አታምኑባቸው። አሁን አቡነ ገብርኤል ጋር ጠጋ ብትል መስቀል አውጥተው ነው የሚያሳልሙ። ትሳለማለህ? አትሳለምም። ውሸት አታረገውም።
ብፁዕ አባታችንን ብፁዕ አባታችን ብትጠራላችሁ በጣም እኮ የሚያሳፍር ነው። እናንተ እኮ ይህን ጥሪ እኮ አትወዱትም። እኛን እኮ ስትረግሙናላችሁ እኮ በዚህ ኦርቶዶክስ ቤተክርስቲያን ብፁዕ አባታችን እያለች አባት አትበሉ ተብሏል በመጽሐፍ ቅዱስ። እነሱ ግን ብፁዕ አባት ይላሉ፣ ሊቀ ጳጳስ ይላሉ። አንተ ግን መልሰህ ብፁዕ አባታችን ትክክል ናቸው ትላለህ። ከዛ ደግሞ መልሰህ አባት አትበሉ ተብሏል፣ ኦርቶዶክስ ግን አባት ይላሉ ትላለህ። ራስህን ማታለል፣ ውሸት፣ ሌብነት፣ ተኩላነት፣ አጋጣሚውን ተጠቅመህ እንዲሁም የምታጨረብረው የምታታለው ነፍስ ካለ ለማታለል ይሄ ነው በቃ። እኔ ፕሮቴስታንትና ጴንጤ በዙሪያ ያሉ ሁሉም ሲያስመስል ነው የማውቀው። አንዴ ሲፈልጉ የሙስሊም ልብስ እያለበሱ ይሄን ያርሷ ሰለም ይላሉ፣ ሲፈልጉ ከመርካቶ የመነኩሴ ቆብ እያስለበሱ መስቀል እያስያዙ ይሄው መነኩሴው ይባላል። የቃቃ ጨዋታ፣ የሚዲያ ጨዋታ። እሺ ዚዮ ሰላም ብያለሁ። ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። ማን በል ስሞት? በትልቁ ብትሆን ጥሩ ነበር። ትልቁ ላይ ነኝ ያለሁት አባቴ። እሺ ከየት ቤተ እምነት ነው ወንድሜ? ተሐድሶ። ተሐድሶ ነህ? በጣም ጥሩ። በተሐድሶ ቤተ እምነት ልሳን መናገር መጽሐፍ ቅዱሳዊ ነው? አይደለም። ልሳን መናገር መጽሐፍ ቅዱሳዊ አይደለም አይደል? ልሳን አትናገሩም አይደል? ጎሽ እግዚአብሔር ይስጥልኝ። በጣም እንደዚህ እውነቱን መናገሩ ጥሩ ነው። እሺ ጥያቄ ልጠይቅህ እና ትጠይቀኛለህ ደግሞ አንተም እልሰጥሃለሁ። እሺ እኔ ልጠይቅህ? አዎ እኔም እጠይቃለሁ፣ አንተ ትጠይቀኛለህ። ልጠይቅህ ነው የገባሁት። እኔም እጠይቅሃለሁ እንጂ ለምንም አልጠይቅህ እኮ። ቀጥለህ ትጠይቀኛለህ። ጠይቄህ ብትወጣስ? ጠይቀኝ ብትወጣ አይደል? ትጠብቀኛለህ። አንተ ገስት ነህ ብዬ ነው። እኔም ገስት እኮ ነኝ። አንተም ገስት፣ እኔም ገስት ነኝ። አይ እኮ ዞሮ ዞሮ አንተ ለማብራራት ቦታ ተሰጥቶ ጊዜ ተሰጥቶ ነው የገባኸውና ያው ትልቁ ላይ ሁን፣ ችግር የለውም ማብራራት ትልቁ ላይ። አይ እኔ ትልቁ ላይ አልፈልግም። ኤኒዌይ ቀጥል። መጽሐፍ ቅዱስ ከፍተህ ጠይቀኝ፣ ማስረጃ ከፍተህ ጠይቀኝ። ያው ማስረጃ ከፍተህ ጠይቀኝ። እሺ የኔ ጥያቄ 3 ነው። ማስረጃ ክፈትና ጠይቀኝ ፕሊዝ። ምን ማለት ነው? የምትጠይቀኝ ጥያቄ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ከፍተህ ልክ አሁን እኔ ልጠይቅህ መጽሐፍ ቅዱስ እንደከፈትኩት ወይ ደግሞ የቤተክርስቲያን መጽሐፍ ከፍተህ ጠይቀኝ እኮ። ጥያቄን ከጠየቅኩ በኋላ ማስረጃ ስጠይቀኝ ነው አይደለ? አይ እንደዛ ብለው ነገር የለም። ኦልሬዲ የምትፈልገውን ሀሳብ ከተናገርክ በኋላ ማስረጃ አምጣ ስልህ ማስረጃ የለኝም ብትለኝስ? ስለዚህ እንደዛ ብለው ነገር የለም። ማስረጃን አሳይና ከፍተህ ጠይቀኝ። እንዴ ያኔ ማለት አልገባኝም። ቀድመህ እኔ ለምሳሌ ወለ ጠይቀኝ ስትለኝ ቀድመህ ዳር ለምን ትላለህ? እኔ ስማኝ ወንድሜ ፕሊዝ። አሁን በጣም ሁላችን ስለታወቅን ምን ዳር ጉዳይ አይደለም። እኔ ልጠይቅ ስል ምንድን ነው ያወጣሁት? መጽሐፍ ቅዱስ አየኸው አይደል? እኔም እኮ ከመጽሐፍ ቅዱስ ነው የምጠይቀህ። በቃ ይሄ መጽሐፍ ቅዱስ አውጥቼልሃለሁ። ጥቅስ ስጠኝና ጠይቀኝ። እኔ አሁን አንደኛ ቤዛዊተ ዓለም የሚል አንድ ክፍል ጥቅስ ስጠኝ፣ ከመጽሐፍ ቅዱስ ጥቅስ ስጠኝ ፕሊዝ። እሺ ሮሜ 8:34 ያለውን ፍታልኝ። በጣም ጥሩ። ምን ብዬ ነው የምጠይቀኝ ጥያቄን? አሁን ለምሳሌ ሮሜ 8:34 በእናንተ መጽሐፍ ቅዱስ ራሱ ይማልዳል ነው የሚለውና ከታች በ2000 ውትም ደግሞ ይፈርዳል ነው የሚለው። ግን ወይ ተዋቀስ በእንቲአነ የሚለውን ምን ማለት ነው? ተዋቀስ በእንቲአነ ማለት ተርጉመው። ወይ ተዋቀስ በእንቲአነ ማለት ነው በየትኛው ሲጻፍ? ወይ ተዋቀስ በእንቲአነ በምን ይጻፍ? በግዕዝ አለ እንዴ? አንድ ትርጉም ነው ያለው። ወይ ተዋቀስ እኮ ተርጉምልኝ። ምን ማለት ነው? በሮሜ 8:34 ሮሜ 8:34 ፍታልኝ ይማልዳል ይላል እኮ። ፍታልኝ ግዕዙን እኮ ጠቀስ። ግዕዙን ተርጉምልኛ። አንተ እኮ ነው ያመጣው። ተርጉመው ግዕዙን። እኔማ ይከራከራል ነው የሚለው እያልኩ ነው። ግዕዙ በጣም ጥሩ መከራከር። መጽሐፍ ቅዱስ ደግሞ የእናንተ መጽሐፍ ቅዱስ ደግሞ ግሪኩ ይፈርዳል ይላል። አንዴ ስማ፣ ግሪኩ ይማልዳል ይላል። አንዴ ስማ፣ አይጋጭብህም ወይ ነው? አይጋጭብኝም፣ ምንም አይጋጭብኝም። ለምሳሌ ሮሜ 8:26 ላይ ልብን የሚመረምረው የመንፈስ ሀሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ እንዲሁ ደግሞ መንፈስ ድካማችን ያግዛል።
እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልና ይላል አይደል? ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል። እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል። መንፈስ ቅዱስ አማላጅ ነው። መንፈስ ቅዱስ ይላል እሱ ላይ። አዎ መንፈስ ድካማችን ያግዛል እኮ መንፈስ ቅዱስ ይላል። አዎ መንፈስ ቅዱስ ነው። ሌላ ማን አለ እንዴ? መንፈስ ቅዱስ ብቻ ነው መንፈስ ያለው? አዎ መንፈስ ቅዱስ የሚል አለ እሱ ጋር። አሁን አንተ ቅዱስን ራስህ እየጨመርክበት ነው አይደለም? በዚህ አውድ ላይ መንፈስ ቅዱስ ነው የሚያግዘን፣ በውስጣችን ነው የሚወቅሰን። መንፈስ ነው እኮ የሚለው። አንተ ቅዱስን ከየት አመጣኸው ብዬ ነው። መንፈስ ቅዱስን ከየት አመጣኸው? ይሄ መንፈስ አይደለም። ለአንተ ማን ነው ይሄ መንፈስ? እየጠየቅኩ ነው። እኔ እኮ አንተ ነህ መንፈስ ቅዱስ ያልከኝ። እኔማ መንፈስ ቅዱስ አልኩኝ። አንተ መንፈስ ቅዱስ አይደለም ካልከኝ ለአንተ ማን ነው? እሺ ንገረኝ። እንዴት ብሎ ቅዱስን ጨመርክ? ማን ነህ አንተ? ችግር የለውም። እሺ እኔ መንፈስ ቅዱስ አልኩ። አንተ ይሄ ለአንተ ማን ነው? ለአንተ ማን ነው ይሄ? ንገረኝ። እኔማ እየጠየቅኩ ነው። እኔ መንፈስ ቅዱስ አልኩኝ። ስለዚህ አንተ አስረዳኝ። ስማኝ፣ እኔ መንፈስ ቅዱስ አልኩኝ። አንተ ማን ነው የምትለው? እኔ መንፈስ ነው የምለው። መጽሐፍ ቅዱስ እንዳለው የምን መንፈስ? መንፈስ የቱ? እሱንማ መንፈስ ቅዱስ ነው ያንተ ያልከኝ። ለምን ብለህ እኔ መንፈስ ቅዱስ አልኩ። አንተ መንፈስ ያልከው ማንን ነው? ንገረኝ። መጽሐፉ መንፈስ ነው የሚለው። እኔ መጽሐፉ ያለው መንፈስ ብዬ አነባለሁ። አንተ መንፈስ ቅዱስ ያልከው እንዴት ብለህ ነው? አስረዳኝ። እኔን ተወኝ። እኔ መንፈስ ቅዱስ ካልኩ አንተ መንፈስ እንዴት ነው የምተው? መንፈስ ቅዱስ የሚለውን ከየት አመጣህ? ፍታልኛ። ይኸውልህ እኔ መንፈስ ቅዱስ ለምን ፈተዋለሁ? መጽሐፉ እንዳለው ማላነበው። ማን ነው መንፈስ የተባለው? እኔ በመጽሐፍ ቅዱስ ማን ነው? ይሄ እኮ ነው ችግሩ። ይማልዳል ይፈርዳል ብላችሁ የቀየራችሁት ማን ነው? መልስልኝ። መንፈስ የተባለው ማን ነው? የራስህን ቃል እየጨመርክ ማለት ነው። የሰው አስተሳሰብ ችግር የለውም። እኔ ጨመርኩ፣ ችግር የለውም። ያንተን ቃል ንገረኝ። መንፈስ የተባለው ማን ነው? መንፈስ ቅዱስ ብለህ ያመጣው ከየት ነው? መንፈስ የተባለው እኔ መንፈስ ቅዱስ አልኩኝ እንደ ኦርቶዶክስ። አንተ እንደ ተሐድሶ እንዳንድ ተሐድሶ መንፈስ ታመጣህ ቅዱስን ጨመርከው። እኔን ተወኝ። እኔ ጨመርኩ፣ ከፈለኩበት ጨመርኩ ይበል። አንተ መንፈስ ማን አንተ? በመጽሐፍ ቅዱስ ላይ ማን ስልጣን ሰጠ ቅዱስን እንድጨምር? መንፈስ የሚለውን ፍታልኝ ብለህ ቀይረሃል። እዚህ መንፈስ የሚለውን ማለት ነው በራስህ ስልጣን። ፍታልኝ። መንፈስ የተባለው ማን ነው? ለተሐድሶ ማን ነው? ማስረጃውን ያመጣው አንተ። መንፈስ የተባለው ማን ነው? ለተሐድሶ መንፈስ ቅዱስ። እኔ መንፈስ ቅዱስ ላሉ ለአንተ መንፈስ የተባለው ማን ነው? እኔማ መጽሐፉ እንዳለው አድርጌ ነው የማነበው። ማን ነው መንፈስ የተባለው? ማን ነው የሚማልደው? ያ መንፈስ ይማልድ የተባለው መንፈስ ማን ነው? መንፈስ ቅዱስ ብለህ የተረጎምከው ማን ስልጣን ሰጥቶ ነው? አንተ እኔ እንደፈለኩ በቃ እንድትሳሳትኩኝ ነው መንፈስ ቅዱስ ብዬ። አንተ ግን ይማልድ የተባለው መንፈስ በቃ ማስረጃ ከሌለህ ለፈው። በቃ የራሴ ሐሳብ ነው የሰው ሐሳብ ነው ብለህ ለፈው። የራሴ ሐሳብ ብዬ አላለፈው። ስለዚህ ማስረጃ በቂ አይደለም። ማስረጃ የሚማልደው መንፈስ የተባለው ማን ነው? ሌላ ማስረጃ ለተሐድሶ መዝሙረ ለተሐድሶች ቆይ ነው አላለቅህም። እኔ ለተሐድሶ መንፈስ የተባለው ማን ነው? አሁን እኮ ይኸውልህ ማስረጃ የለም። አንደኛ ሁለተኛ ችግር የለውም። ለተሐድሶ መንፈስ የተባለው ይሄ ማን ነው? የራስህን ሐሳብ እየጨመርክ ስለሆነ ማለት ነው። ለተሐድሶ የሚማልደው መንፈስ አልቻለም። አሁን መዝሙር አላልፈው። የራስህን ፍልስፍና ስለጨመርክበት አላልፈውም። እኔ የሚማልደው መንፈስ የተባለው ይፈርዳል የሚለውን ለማካካስ ብለህ ይፈርዳል ብለህ ጨምረህ ለማካካስ ሌላ ሁለተኛ ስተሰራ ይማልዳል የተባለው መንፈስ ማን ነው? ለተሐድሶ ንገረኝ። እኔ መጽሐፉ እንዳለው ነው የማነበው። ማን ነው የሚማልደው መንፈስ የተባለው ማን ነው? ራሴን የግል አስተሳሰብ አልጨምርበትም። የሚማልደው መንፈስ ማን ነው? መንፈስ ቅዱስ የሚለው የት አገኘኸው እያልኩ። የሚማልደው መንፈስ ማን ነው? የተሐድሶ ትምህርትን ንገረኝ። በቃ በቂ አልሆነልህም እኮ ማስረጃህ በቂ ስላልሆነ ሌላ ማስረጃ እኔ ከሚያውቅ ሰው ጋር ላውራ። በቃ እኔ በነገራችን ላይ ይሻል ወንድም አለም እናመሰግናለን ስለመጣ እግዚአብሔር ይስጥልን። መልስ የለህም ለዛ መውረድ ትችላለህ ስለሌለ ተማር። ዛሬ አዲስ ክደት ሰማችሁ እንግዲህ አዲስ ምንፍቅና ምን እዚህ ጋር ሮሜ 8:26 ይኸውላችሁ ይሄ ነው። ጴንጤም ስትሆኑ ሌላ ትርጉም፣ ተሐድሶ ሌላ ትርጉም የፈለጋችሁ ትርጉማላችሁ፣ ችግር የለባችሁ። ምን አለን? እንዲሁ ደግሞ መንፈስ ድካማችን ያግዛል። መንፈስ ድካማችን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና ይላል። ያ በውስጣችን ሆኖ የሚያግዘን የሚወቅሰን መንፈስ ቅዱስ አይደል እንዴ? ይሄ እኮ መንፈስ ቅዱስ ነው። ወንድማችን ተሐድሶ ነው። ጴንጤ በሉት። ያው የአንድ ሰው ጴንጤ ሆኖ ሊመረቅ ከመመረቁ በፊት የሚማረው ኮሌጅ በሉት። መንፈስ ቅዱስ አይደለም ይለናል ወንድማችን። ይሄ መንፈስ ቅዱስ አይደለም። ይሄ መንፈስ ቅዱስ አይደለም ባለን ወንድማችን እንደው መጣ። አዲስ ትርጉም፣ አዲስ ትምህርት፣ አዲስ ምንፍቅና።
ይሄ መንፈስ መንፈስ ነው አለ። እኔ ቅዱስ መንፈስ ቅዱስ ነው ስለው አይደለም። ማን ነው መንፈስ ቅዱስ በላይ ያለ ይለኛል። ይሄው እዚህ ጋር እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ ይላል እኮ ያ ራሱ መንፈስ እኔነት ያለው መንፈስ ቅዱስ እኔ ባው መንፈስ ቅዱስ። ለተሐድሶች ግን መንፈስ ቅዱስ አይደለም፣ ሌላ መንፈስ ነው። ሌላ መንፈስ ይሄው ተሐድሶ መሰከረላችሁ ማለት ነው። ሌላው ደግሞ ቅድም እንደሰማችሁት ልሳን አንናገርም አለ። የልሳን ትምህርት አይቀበሉም ተሐድሶች። ግን ኦርቶዶክስን አታክ ለማድረግ ከጴንጤዎች ጋር ብረት ያደርጋሉ። ኦርቶዶክስን ለማጥቃት ከጴንጤዎች ጋር አንድ ላይ ሆናሉ። ስለ ልሳን ግን አያወሩም። የሚገርማችሁ ጴንጤና ተሐድሶ ስለ ልሳን አያወራም። ምክንያቱም ስለ ልሳን ካወራ ችግር ውስጥ ይገባሉ፣ ትልቅ ችግር ውስጥ። ምክንያቱም ተሐድሶች ልሳን አያምኑም፣ አይቀበሉም። ጴንጤ ደግሞ ልሳን ይቀበላል። የሚቀበልም አይቀበልም አለ። ስለዚህ ፕሮቴስታንትንና ተሐድሶን አንድ ያደረገው ምንድን ነው? የጌታ ትምህርት ሳይሆን ገድል፣ ድርሳን፣ ተአምረ ማርያም በመጽሐፍ ቅዱስ ተነስተው አይወያዩ። ምክንያቱም ልዩነት ስላላቸው። ያችን ግን ልዩነት በምንድን ነው? በመሸወድ ምን ገድል፣ ድርሳን በማምጣት ማለት ነው። እና ወንድሜ ሞዴ ተስጠኝ። ስለዚህ እየነቃችሁ እኔ ትልቁ ነገር ክርስቲያኖች እምቢ ብሎኝ ነው ችግር የለውም። ትልቁ ነገር እዚህ ያላችሁ ክርስቲያኖች ወደ 400 ምናምን ሰዎች እዚህ የመጣችሁ ክርስቲያኖች እንድታውቁ ፈልጋለሁ። ተሐድሶ ምን እንደሆነ፣ ጴንጤ ምን እንደሆነ እስቲ እዚህ ያላችሁ ሰዎች በደንብ ስሙ። ሁሉም ሰው ኦርቶዶክስ ላይ ለምንድን ነው የሚወረውረው ድንጋዩን? ተሐድሶ የሚነሳና ኦርቶዶክስ ላይ፣ ጴንጤው የሚነሳና ኦርቶዶክስ ላይ፣ ሙስሊም የሚነሳና ኦርቶዶክስ ላይ ለምን ይመስላችኋል? እስቲ የትኛው ተሐድሶ ነው ሙስሊም ላይ ጥያቄ የሚያነሳ? የትኛው ጴንጤ ነው እስቲ ሙስሊም ላይ ጥያቄ የሚያነሳ? የለም። እሺ የትኛው ሙስሊም ነው ተሐድሶ ላይ ጥያቄ የሚያነሳ? የለም። አያችሁ? ለምን ይመስላችኋል ሁሉም ኦርቶዶክስን አታክ ማድረግ የሚፈልጉት? መቼም ሌባ የሚሰርቀው ጥቅም ያለበት ወርቅ ያለበት ጥቅም ያለበት ገንዘብ ያለበት ቦታ ሌባ አይጠፋም። ታውቃላችሁ። ይሄን ነገር አስተውሉ በደንብ። ለምን ይመስላችኋል? ጠይቃችሁ ታውቃላችሁ? ሁሉም ይመጣና ኦርቶዶክስ ላይ አዎ። ለምን? ሌላው ጋር ምን ይገኛል? ሌላው ጋር ምንም አይገኝም። አይተውታላ። ይሄኛው ምንም እንደማያገኝ ከዛኛው አይተውታል። ኦርቶዶክስ ላይ ግን ሁሉም ይነሳል። ሁሉም ከውስጡም ከውጭም፣ ተሐድሶ፣ ጴንጤው፣ ሌላው ሁሉም ኦርቶዶክስ ላይ በደንብ አድርጋችሁ እየተደረገ ያለውን ተንኮልና ሴራ፣ ይሄን ያጋንንቱን ስራ በደንብ ወቁት። ችግር የለውም ግን ችግር የለውም። ትምህርታችሁ እንደዚህ እየገለጥን አንደኛ ሌብነት እንዳለ፣ አስመሳይነት እንዳለ፣ የእኛን ልብስ እየለበሳችሁ ሰውን እንደምትዋሹ፣ የእኛን መዝሙር እየዘመራችሁ ሰውን እንደምታጨረብሩ ይህን ሁሉ እናሳያለን። ከዛ ነው በትምህርት ደግሞ ዘምታችኋለን። እሺ የሚገባ ፕሮቴስታንት ካለ በትምህርት ማውራት ይችላል፣ ወይም ተሐድሶም ካለ ችግር የለውም። ናቲ ሰላም ብያለሁ። ያሬዶ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝ፣ ግን አንድ ሁለት ጥያቄዎች አሉ እኔ በቃ ማለት ለውስጥ ያልተመለሱ ጥያቄዎች ለእኔ ማለት ነው። እሺ አንደኛው የመጀመሪያው ጥያቄ ምን መሰለህ ያሬዶ፣ አሁን ለቅዱሳን ይሰገዳል ይባላል አይደለ? አዎ። እና እሱ መልስ ደግሞ ያለው ዮሐንስ ራእይ ላይ ነው አይደለ? እሱኛው ክፍል ለእኔ አልተብራራልኝም። ምኑን ያልተብራራልህ? ምኑን ያልገባ? አልገባኝም ማለት እንደሚሰገድ እኮ ምኑን ያልገባ? አልገባኝም። ለቅዱሳን እንደሚሰገድ ማለት ነው መጽሐፍ ቅዱስ ላይ አለ። ግን የሆነ ሰው ነግሮኝ ጥቅሱን ምንም በቃ ልረዳው አልቻልኩም። እሺ እንድትረዳው ላሳየህ፣ እንድታስረዳኝ ማለት ነው። ችግር የለውም ላሳየህ፣ እሱን ቶሎ ላሳየህ። መጀመሪያ በመጽሐፍ ቅዱስ ስግደት ሁሉ አምልኮ አይደለም። ይሄን ነው። አዎ አምልኮ አይደለም። አይደለም፣ የጸጋ ነው አይደል? አለ ለመላእክትም ተሰግዷል አይደል?
እሱን አምናለሁ። እውነት በቃ የመጀመሪያው ይሄ ነው። ስግደት ሁሉ አምልኮ አይደለም። ጴንጤዎቹ ይላሉ ውሸት ነው። ስግደት ሁሉ አምልኮ ነው የሚል የለም። ለምሳሌ በመጽሐፍ ቅዱስ ላይ ለንጉሱና ለእግዚአብሔር ሰገዱ ይላል አይደል? አንድ ስግደት አይደል የተሰገደው? በቃ ይኸው በምን ትለየዋለህ? ፊዚካል አክሽኑ እኮ አንድ ነው ሲታይ አይደል? አይደለ? በቃ ግን በምን ትለየዋለህ? አሁን አንድ ጴንጤ አስገብቼ ለመጽሐፈ ኢያሱ ላይ ለመላኩ የተሰገደውን ባሳየው ሊክዴን ነው? በምን ይክደኛል? አለስ በቃ ፍጥጥ ብሎ አንዳንዶቹ ለኢያሱ የተገለጠው መልአክ ክርስቶስ ነው ይላሉ ጴንጤዎቹ። ኦኬ ለክርስቶስ የተሰገደው ይሉሃል። ያው እንደው ለፍጡራን ለመልአክ ስግደት አያስፈልግም ለማለት። ኦኬ እስቲ የሚገባ ጴንጤ ካለ እሱን ስግደት በሚለው እናያለን። ኤኒዌይስ ምንድን ነው የሆነው መሰለህ? በደንብ እዚህ ዮሐንስ ራእይ ላይ እንዲህ ይላል። ዮሐንስ ራእይ ምዕራፍ 1 ከቁጥር 11 እንዲህ ይላል፣ እንዲሁም የምታየውን በመጽሐፍ ጽፈ ወደ ኤፌሶንና ወደ ሰርሜኔስ ወደ ጴርጋሞንም ወደ ቲያጥሮንም ወደ ሰርዴስም ወደ ፊላደልፊያም ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላካል። አየው እነዚህ የተዘረዘሩት ምንድን ናቸው? አብያተ ክርስቲያናት ናቸው። የአብያተ ክርስቲያናቱ ለምሳሌ የምትሄድበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ የማገለግል ቤተክርስቲያን ለምሳሌ ደብረ ታቦር ይባላል። የቤተክርስቲያኑ አለቃ ስማቸው ወይም አስተዳዳሪ ስማቸው መልአከ ታቦር ይባላሉ። ገባ? አሁን መልአከ ታቦር ስለተባሉ መልአክ ሚካኤል ገብርኤል ናቸው እያለን ነው? አይደለም። መልአክ ማለት በመጽሐፍ ቅዱስ ትርጉሙ መሰለ አለቃ፣ የበላይ እንደማለት ነው። ገባ? እነዚህ ቤተክርስቲያኖችን ያስካድን። ስለዚህ ደብዳቤ ላክ ብሎታል። ጽፈ ደብዳቤ ላክ ብሎታል። ማ ራሱ ክርስቶስ። ኦኬ። ከዛ ምዕራፍ 3 ላይ በሰርዴስም ወዳለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ አለው። አየኸው? አሁን ሰርዴስ ቤተክርስቲያን ናት። የቤተክርስቲያን መልአክ ስም ማለት ነው። የቤተክርስቲያን መልአክ ስም ማለት ነው። እንደ ቤተክርስቲያን አስተዳደር ማለት ነው። አለቃው ማለት ነው አይደል? ምክንያቱም ስለ አንድ ግለሰብ እንደሚያወራው ስለ አለቃው እንደሚያወራ የምታውቀው በምን መሰለህ? 7ቱ የእግዚአብሔር መናፍስትና 7ቱ ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ። አየው ሕያው እንደመሆንም ስም አለ ሞተህማል። ስራህን በአምላኬ ፊት ፍጹሙን አላገኘሁትምና የነቃሁን ሊሞትም ያላቸው የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበህና እንዴት እንደሰማ አስብ፣ ጠብቀውም ንስሐም ግባ። አየው እንግዲህ አስብ፣ ባትነቃ እንደ ሌባ መጣብሃለሁ፣ በማናቸው ሰዓት እንደመጣ ከቶ አታውቅም ይላል። ስለዚህ ጋር መልአክ የተባለው ሚካኤል ገብርኤል ማለት አይደለም ማለት ነው። ገባርላው? በጣም አሪፍ። ስለዚህ የሚወቅሰውን ይወቅሰዋል፣ ደግሞ የሚያመሰግነውን ደግሞ ይመጣል። አሁን ቁጥር 9 ላይ ስትመጣ ፊላደልፊያ ደግሞ ወዳለው ቤተክርስቲያን መልአክ ተጻፈ። ኦኬ ፊላደልፊያ። አሁን ይሄ ደግሞ ያለው ከላይ ቅድም አይተኮ ንስሐ ግባ፣ ካልገባ ፈጥኜ እመጣብሃለሁ እያለ የሰርዴስ ያለውን የቤተክርስቲያን መልአክ ወይም አለቃ እየገሰጸው ነው ማለት ነው። የፊላደልፊያውን ግን እንዲህ ይላል። የፊላደልፊያውን የቤተክርስቲያን አለቃ በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ አሁን ገብቷል። መልአክ ሲባል አይደል? እንዲህ በለህ ጻፍ። ምን አለው? የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ አየው፣ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይልሃል። አየው ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ። የፊላደልፊያውን ደግሞ የቤተክርስቲያን አለቃ አከበረው። አየው ማንም ሊዘጋው አይችልም፣ ኃይልህም ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና ይላል። አየው ኦኬ፣ እያመሰገኑ እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ግን ከሚዋሹ የሰይጣን ማህበር ሲባል የሳጥናኤል ማህበር ምናምን ማለት ሳይሆን በመጽሐፍ ቅዱስ ሰይጣን ሲባል ክፉ ትምህርቶች፣ ክህደቶች፣ ውሸቶች ሁሉ። ለምሳሌ ቅዱስ ጴጥሮስ አልክድህም ጌታ ሲለው ጌታ ምን አለው? አንተ ሰይጣን ዞር በል ከፊቴ አለው አይደል? ቅዱስ ጴጥሮስ ሰይጣን ነው እየተባለ ነው አይደለም? በዛ ሰዓት በእርሱ ላይ አድሮ ልክ ጥሩ ነገር እየተናገረ የመሰለ ግን ጌታን አትሙት እያለ ሲመክር የነበረ ግን ማን ነበር? የሰይጣን መንፈስ ነበር። አየው። ስለዚህ ከሰይጣን ማህበር ሲባል እንዲያው ከአጋንንት ማህበር ከምናምን እያለ አይደለም።
ግብራቸውን አለመታዛቸውን ሁሉ እያስቀመጠ ነው። ከሚዋሹ ይላል። አየኸው? ስለዚህ አይሁዶች አያምኑም ማለት ነው። ኖ አይሁድ ሆኖማ ያመኑ አሉ። አይሁዶች በግርዘት የሆኑ በኋላ ደግሞ በጥምቀት እኮ ወደ እነዚህ ቤተክርስቲያን ተጨምረዋል። እነዚህ ቤተክርስቲያን እኮ የተመሰረቱ ናቸው፣ የቆሙ ናቸው በክርስቲያኖች። ገባ አይደል? እነዚህ ግን አይሁዶች ምንድን ናቸው መሰለ? አይሁድ በግርዘት ኋላም ደግሞ በጥምቀት የገቡ ናቸው ወደ ቤተክርስቲያን። አየኸው? አሕዛብ ደግሞ ግርዘት የላቸውም፣ አልተገረዙም። ታውቃለህ? በጣም ጥሩ። እነሱ ደግሞ በጥምቀት ቀጥታ ነው ወደ ቤተክርስቲያን የተጨመሩት። እንዲሁም ቆሮንቶስ ቤተክርስቲያን ላይ ብዙ ክርክር ነበር። ታውቃለህ? ይሄንን ቅዱስ ጳውሎስ ብዙ ጊዜ ይህን ነገር ይናገር ነበረ። እሺ መጥተው ይላል ላከበረው በፊቱ በክርስቶስ ፊት መልካም ስራ ለሰራው ክብር ላዘጋጀለት ኃይሉን ራሱ በቃ ቃሉ ለጠበቀው ስሙንም ሁሉ ላልካደው ለጸናው ምን አለ? እነዛ የሚዋሹትን አመጣና አለ መጥተው በእግሮች ፊት ይሰግዱ ዘንድ ይላል። ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ኦኬ አሁን እዚህ ጋር መጥተው የሚያሰግዳቸው ለምንድን ነው? እንዲያከብሩት አይደል? ለምንድን ነው አለ? ይኸውልህ እኔም እንደወደድኩ ያውቁ ዘንድ ይላል። አየኸው? ስለዚህ እኛ ቅዱሳንን ስንሰግድላቸው ጌታ ይወዳችኋል፣ ጌታ አክብሯችኋል፣ ጌታ እናንተን በብዙ አክብሯችኋል፣ ብዙ ጸጋ አላችሁ ብለን እንሰግድላችኋል። የምን ስግደት ይባላል ይሄ? የምስጋና ስግደት፣ የአክብሮ ስግደት ይባላል። ለምሳሌ እኔ እናቴን በኢትዮጵያ ሲሄድ ሁሌም እግሯ ስር ወድቄ ስግደት፣ በቃ አልሞስት ስግደት በለው። ግንባሬ እግሯን ይዞ ግንባሬ እየነካ እግሯን እሰማለሁ። ይሄ አምልኮ ነው? አይደለም። አይደለም። እኛ ኦርቶዶክሳዊ በመጀመሪያ ማወቅ ያለብን ነገር በኦርቶዶክሳዊ ትምህርት ሞተ የሚባል ሰው የለም። ሕያዋን አይደሉ ቅዱሳን? እኛና ፕሮቴስታንቶች እዚህ ላይ ሰፊ ልዩነት አለን። እኛ የሙታን አምላክ አናመልክም። የአንተ አምላክ ሕያው ነው አይደል? ከእርሱም የተነሳ በእርሱ ያመኑ ሁሉ ያንቀላፉ ሁሉ ምን ይባላሉ? የዘላለም ሕይወት ሕያዋን ናቸው። ስለዚህ እኛ የሙታን አምላክ አናመልክም። ለምሳሌ ፕሮቴስታንቶቹ ሞቷል ይላሉ። ሞቷል ካሉ እነሱ የሙታን አምላክ ነው የሚያመልኩት። ገባ? ለእኛ ቅዱሳን አልሞቱም። እንኳን ቅዱስ አይደሉም። እኔ እንኳን በስጋ እንቀላፋለሁ እንጂ ሞትኩ አይባልም። ይባላል እንዴ? ለምሳሌ ጌታ ሞትን ከገደለው በኋላ ሞቶይ ሞጊያ የታለ ሲኦል ድል መንሳት ይሽታል ብለን አልዘመርንም እንዴ? እሺ ሞቶይ ሞጊያ የታለ ያለው ለምንድን ነው? በስጋ እኮ ሞታል አይደል? በስጋ ሞቷል። ይሄ ግን በስጋ መሞታችን በቃ አለቀ። ሙታን በቃ በነፍስም በቃ ሙታንን አናቅም ሕያዋን አይደለንም ማለት ነው? አይደለም። ስለዚህ በደንብ ክሊር አድርገህ ልትረዳ ይገባል። እኔ አንድ ሰው መጥቶ ቅዱሳን ሞቷል አያውቁም ካለኝ የቅዱሳን አምላክ የሙታን አምላክ ነው የእነሱ የሚያውቁት ቅዱሳን። እኔ የማውቀው ቅዱሳን ግን የሕያዋን አምላክ ነው። ገባ? የሕያዋን አምላክ ነው። የሕያዋን አምላክ ስለሆኑ በሰማይ ምን አለ? እነዛ ቅዱሳን ሲጸሉት ያለ አይደል? ከየት መጣ ጸሎት? እስቲ በሰማይ አሁን ልመና ያደርጋሉ ቅዱሳን አይደል? ስለማን ነው የሚለምኑት? ስለራሳቸው ምን እንዲሆኑ ነው ስለራሳቸው የሚለምኑት? ስለኛ ነው። እሱ ፓርት ላይ ማለት ነው። አንድ ጊዜን ካልወሰድክብህ ያሬድ ወይ ዮሐንስ ራእይ ላይ ነው እና ስለኛ ደም እስከ መቼ አትፈርድ የሚለው አሁን እሱን አስተውል። እንግዲህ ማን ነገራቸው? እነሱን የገደሏቸው እነሱን ያረዷቸው ሰዎች በምድር ላይ እንዳሉ ማን ነገራቸው? ያው ከሞቱ በኋላ ነው ሲጸሉ የነበሩት ለክርስቶስ አይደለም? ማለት እነዚህ በምድር እንዳሉ በምድር ያረዷቸውና የገደሏቸው እንዳሉ በምን አወቁ? ማን ነገራቸው? ያው ራሳቸው አይደለም? ጸጋ እግዚአብሔር ከነሱ ክርስቶስን ላይም ከእናንተ ጋር ሐዋርያትን አጥምቁ ካለ በኋላ ምንድን ነው ያለው? ከዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አይደል ያለው? ኦኬ። ሐዋርያቱን በስጋ አሉ? በስጋ የሉም። ጌታ ከነሱ ጋር የሚሆነው በስጋ እስካሉ ብቻ ነው? በመንፈስ ነው። ምክንያቱም ምን ብሏል ጌታ ራሱ? እስከ ዓለም ፍጻሜ አይደል ያለው? እስከ ዓለም ፍጻሜ እስከ ዓለም ፍጻሜ ከነሱ ጋር አይደለም ጌታ አሁን? እውነት ነው አለ። እስከ ዓለም ፍጻሜ ድረስ ከነሱ ጋር እስከሆነ ድረስ ከመንፈሱ ከጸጋው የተነሳ ሕያዋን አይደሉም? አዋቂ አይደሉም? ናቸው። ሌላ ምን ጨምር? ለምሳሌ የሉቃስ ወንጌል
ምዕራፍ 15 እንዲህ ይላል። የሉቃስ ወንጌል ምዕራፍ 15 ላይ እሺ እላችኋለሁ ይላል። እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል አይደል? ድገማ አንድ ያሬዱ ይቅርታ። ሁለት ክፍል ነው ያለው እዚህ ጋር ቁጥር 7 ላይ ምን ይላል? እላችኋለሁ እንዲሁ ንስሐ ከማያስፈልጋችሁ ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል አይደል? ኦኬ ለምሳሌ አሁን እናንተ እንደዚህ እያወራን በዚህ ሰዓት ንስሐ ሚሊየን ሰው አይገባም? ይገባል። ኦኬ በሰማይ ታዲያ በምን ያውቃሉ? ምድር ላይ ንስሐ ሲገባ ያው በእግዚአብሔር ጸጋ እግዚአብሔር ታየው። ለዛው ምን ያደርጋሉ? ደስታ ያደርጋሉ ይላል። ደስታ ያደርጋሉ። ለምን ደስታ የሚያደርጉት? ለምን ደስታ የሚያደርጉ ይመስላል? ያው ከእግዚአብሔር ስሩ ነው። ያው እግዚአብሔር ሁሌም እስከ ዘላለም አብራችሁ ሆናለሁ ስላለ። ሙታን ቢሆኑ ደስታ ያደርጋሉ? ነው አያደርጉም። ደስታ ለማድረግ ምን መሆን ያስፈልጋል? ከእግዚአብሔር መሆን ያስፈልጋል። ህያው መሆን ያስፈልጋል። ማወቅ ያስፈልጋል። መቼ? ምክንያቱም ምድር ላይ የሚደረገውን ነገር ማወቅ አለባቸው። ምድር ላይ የሚያውቁት እግዚአብሔር ምድር ላይ ያለውን ጠቅላላ ሲያውቅ በሁሉ የሞላ ነው። የትም መሄድ ሳያስፈልገው እርሱ በባህሪው በሁሉ የሞላ ነው። ሁሉን አዋቂ ነው። የባህሪው ነው አይደል? እነዚህ ቅዱሳን ግን ያውቃሉ ስንል ከእግዚአብሔር እኩል ናቸው እንዲሁ በሁሉ ቦታ ተገኝተው እያልን ነው? አይደለም። በጸጋ እግዚአብሔር ምን ይደረግላቸዋል? ያው ጸጋ ይሰጣቸዋል፣ ይገልጥላቸዋል። ለምሳሌ አንድ ደግሞ ልጨምርልህ። ሐዋርያ ስራ ጥቅስ እያስክ ግን ሐዋርያ ስራ 16 ላይ በጣም የሚገርም ነገር አለ። የሐዋርያ ስራ ምዕራፍ 16 ላይ እንዲላል ያው ቁጥር 7 ከቁጥር 8 ጀምሮ አንብብል። በምስያም አጠገብ አልፈው ወደ ጢሮአዳ ወረዱ ይልና ራእይም ለጳውሎስ በሌሊት ታየው ይላል። ይኸው ራእዩ ምን መሰለ የሚለው አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። ሲለምነው ነበር። የለም እኮ አጠገቡ እኮ ጳውሎስ የለም፣ በራእይ ነው። አየህ አሁን ጳውሎስ በስጋ ይሄን ነገር ለማዳመጥ በስጋ መሆን ያስፈልገዋል? ነው አያስፈልጉም። በስጋ ቢሆንማ ኖሮ ሰውየው እያየው ማንን ማናገር ነበረበት? ጳውሎስን አይደል? ጳውሎስን ራሱ። ጳውሎስ ግን ያለበት ሀገር ሌላ፣ ሰውየው ቆሞ የሚለምነው ሌላ ሀገር። ማን ነው የሚለምነው ደግሞ? ጳውሎስን ምን እያለ? እርዳን እያለ እና አሁን የገድል ላይ ቢጻፍ አቤት ጴንጤዎቹ አይደል ያብዱ ነበር አይደል? ገድለ ተክለ ሃይማኖት ላይ አንድ መነኩሴ ተክለ ሃይማኖት እርዳኝ እያለ ቆሞ ሲለምነኝ አይ ነበር ቢሉ ተክለ ሃይማኖት በቃ እቺ አሪፍ ቢዝነስ መሸቂያ ነበረች የምትሆነው። የቤት ኪራይ ተሸፈን ነበረች ርዕስ። አየህ መጽሐፍ ቅዱስ ሆነና ምን ታደርገዋለህ? ስለዚህ አሁን ጳውሎስ በስጋ እዛ ሰው ጋር አጠገቡ ጋር መገኘት ሳያስፈልገው እግዚአብሔር መንፈስ ቅዱስ ገለጠለት። ስለዚህ አየህ ጳውሎስ በስጋ መሆኑ አይደለም ማለት ነው። አየህ መስፈርቱ አንድ ነገር ለማዳመጥ በስጋ መሆን አይደለም መስፈርቱ ማለት ነው። እውነት ነው። ግልጽ ነው። እሺ ለምሳሌ ደግሞ አንድ ነገር ላሳይ። ጥቅሶቹን እያስክ ነው አይደል? ሪኮርድ እያደረኩት ነው። አሁን የምታስተምረኝ ነው እንደ አንተ ሪከርድ ታደርጋለህ ደግሞ። እሺ ዮሐንስ ራእይ ደግሞ ያዝ። ዮሐንስ ራእይ ዮሐንስ ራእይ ላይ ሜላ መሰለ። ዮሐንስ ራእይ ምዕራፍ ስንት መጣ መሰለ? ዮሐንስ ራእይ ምዕራፍ አሁን የዮሐንስማ በጣም የሚገርም ነው። ዮሐንስን ስታነበው ደግሞ እንዴት ሆኖ ትላለህ? ግን በቃ ጸጋ እግዚአብሔር የሚለውን ይመልስላል። ገባ? እሺ ዮሐንስ ራእይ ምዕራፍ 5 ቁጥር 13 ዮሐንስ ራእይ ምዕራፍ 5 ቁጥር 13 እንግዲህ ዮሐንስ የሰማውን ስማ። ዮሐንስ ራእይ ምዕራፍ 5 ቁጥር 13 ምን ይላል? ዮሐንስ ራእይ ምዕራፍ 5 ቁጥር 13 እንዲህ ይላል፣ በሰማይና በምድርም ይላል። በሰማይና በምድርም ቁጥር አሁን በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋና ኃይልም ከዘላለም እስከ ዘላለም በዙፋን ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ ይላል። ዮሐንስ የፍጥረቱን ሁሉ ድምፅ ነው የሰማው ማለት ነው።
አምላክ ስለሆነ ነው? መለኮት ስለሆነ ነው? አይደለም። አይደለም። በየቦታው ተገኝቶ ነው? አይደለም። አይደለም። አንድ ቦታ እኮ ነው ያለው። ግን በምድርም ያሉ ውስጥ ከምድርም በታች የሚኖሩትን በባህር ውስጥም የሚዋኙትን ደግሞ በሰማይ ደግሞ የሚበሩትን ጠቅላላ ፍጥረት ሁሉ በየነገዱ በየተፈጥሮ ምን እያለመሰግን ነበር? በረከትና ክብር ምስጋናና ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። አሁን ዮሐንስ ውሸት ራእይ ነው። ግን አስበው አሁን በሁሉ በምድርም በሰማይም ያለው ሁሉ መስማት የሚችለው በባህሪው ማን ነው? እግዚአብሔር ነው። ዮሐንስ እግዚአብሔር ሆኖ ነው ሁሉ የሰማው? በጸጋ ነው። መንፈስ ቅዱስ ከነሱ ጋር ነው። አየህ፣ ዮሐንስ በሰማይም በምድርም ያለውን ሲሰማ በስጋ መሆን መስፈርት ቢሆን ኖሮ አንድ ቦታ ጋር መገኘት አልነበረበትም? በስጋ ቢሆን ኖሮ እያንዳንዱ የተፈጠረው ቦታ ጋር ሁሉ መገኘት። ምክንያቱም ስጋ ምን የሚጨበጥ ነው፣ በታ የሚገደም ነው። አየህ፣ ስለዚህ ያን ነገር ለማወቅ ቅዱሳን በስጋ መሆን አያጠበቅባቸው ማለት ነው። ጸጋ እግዚአብሔር። ለዚህ ነው አየህ የኛ አምላክ የሕያዋን አምላክ ነው። ለዛ ነው ነው። ስለዚህ አይለይም። ከዛም የተነሳ ምን ያደርጋሉ? አሁን ላመጣልህ ነው ማለት ነው። በሰማይና በምድር ያለችው ቤተክርስቲያን በክርስቶስ ተጋጥማለች። ኦኬ፣ በሰማይና በምድር ያለችው ቤተክርስቲያን ቆላሴስ ላይ እንዲህ ይላል። እሺ ኤፌሶን 2:11 ሰማይና ምድር ተጋጠሙ በክርስቶስ አንድ ሆኑ እና እኛ ለምሳሌ ወደ ቀድሙ ልመለስና ሉቃስ ወንጌል ምዕራፍ 15 ላይ አሁን አስተውል። ንስሐ በሚገባ ሰው በሰማይ ደስታ የሚሆነው ለምንድን ነው? ምን ያከያይዱ ንስሐ በሚገባ ሰው በሰማይ ደስታ የሚሆነው ለምንድን ነው? ያው ምዕራፍ ባኑ ጸጋ ያላችሁ ቅዱሳኖች ያው ጸጋም ስላላችሁ ደስታን ያገኛሉ። በክርስቶስ አካል ላይ ስላልን ሁላችንም አየህ፣ በክርስቶስ አካል ላይ የሰዎችን መዳን የማይፈልገው ማን ነው? ያው ሰይጣን። ከእግዚአብሔር አድርጎና በቃ ከእግዚአብሔር የሆኑ ሁሉ በክርስቶስ አካል ያሉ ሁሉ ለምሳሌ ምን መሰለህ እዚህ ቆሮንቶስ ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ እንዲህ ይላል። ያው አንደኛ ቆሮንቶስ ምዕራፍ 12 እንዲህ ይላል። አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ኦኬ፣ ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ። ዳሩ ግን አሁን ብልቶች ብዙዎች ናቸውና አካል ግን አንድ ነው አለ። ዓይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉ ሊላቸው አይችልም። ነገር ግን አለ ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸው ብልቶቻችን ክብር ይጨመርላቸዋል እና ክብር ያላቸው ብልቶቻችን ግን ይሄ ያስፈልጋቸው። ነገር ግን አሁን ያው ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደሎ ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን ምን ይላል? አገጣጠሙ ይላል። ብልቶች ማለት እዚህ ጋር ቅዱሳን ነው፣ ክርስቶስ ላይ ያሉት ማለት ነው። ለምሳሌ አንተ አንድ ሰውን አይደለ? አንተ ላይ ምን አለ? እጅ እግር አለ አይደል? እነዚህ እጅ እግር፣ አይኖች፣ ጆሮ ምንድነው የሚባለው? የሰውነት ብልቶች አይደል የሚባሉት? ክፍሎች ማለት ናቸው። በጣም ጥሩ። ያ ደግሞ ይኸውልህ ማን ነው ይላል? ያው ያ አካላችን ነው። ማን ነው ይላል? ያው ኢየሱስ ክርስቶስ ላይ። እነዚህ ብልቶች ሁሉ ምን ላይ ተጋጥመዋል? ክርስቶስ ላይ። አስተውል። ኦኬ፣ ክርስቶስ ተጋጥመዋል። ምኖች? እነዚህ ሁሉ ብልቶች። ስለዚህ በብልቶች መካከል ምን የለም ማለት ሁሉም ተመሳሳይ ትክክል ይተሳሰባሉ እንጂ ምን የለም ማለት መለያየት አለ። አየህ፣ ስለዚህ አሁን እኔ እናንተ በጥምቀት የክርስቶስ አካሎች የክርስቶስ አካል ላይ ተገጥመን አይደለም ብልቶች ሆነናል። ቅዱስ ጳውሎስም ሩጫቸው የጨረሱትም ቅዱሳን
ክርስቶስ አካል ላይ ናቸው አይደሉም? ክርስቶስ አካል ላይ ናቸው። በጣም ጎበዝ። እኛ ደግሞ በሩጫ ላይ ያለ ነው፣ በክርስቶስ ሆነን በሩጫ ላይ ያለ ነው። ክርስቶስ አካል ላይ ያለ ነው አይደለም? ክርስቶስ ላይ ነው። በጣም ጥሩ። በእኛና በእነሱ መካከል መለያየት አለ? መለያየት የለም። ለምን መሰል የሌለው እንዲህ ይላል፣ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትን ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። በጣም ጎበዝ። ይኸው እናንተም የክርስቶስ አካል ናችሁ። እያንዳንዳችሁ ምንድን ናችሁ አለ? ብልቶች ናቸው። ስለዚህ የክርስቶስ እነ ጳውሎስ፣ ድንግል ማርያም፣ ቅዱሳን በአጸደ ነፍስ ያሉት የክርስቶስ ብልቶች ናቸው አይደሉም? ናቸው። ኦኬ። እኛ ስን አይደለንም? እኛም ነን። በእነሱና በእኛ መካከል ልዩነት አለ? የለም። መለያየት አለ? የለም። ያለው ምንድን ይላል? እርስ በርስ ምንድን ይላል? መተሳሰብ። አለስ አምላክ የሙታን አምላክ ከሆነ ግንኙነት የለም አይደል? አንተ የምታመልከው አምላክ ለምሳሌ እኔ የጴንጤ አምላክ የሙታን አምላክ ነው ባይ ነኝ። ምክንያቱም ግንኙነት የለንም ብሎ ያምናሉ። ታውቃለህ አይደል? ጭራሽ እንደውም የሆነ ሰው ቴክኖሎጂ የሚያስፈልጋል ሲሰምቼ በጣም ነው የሳኩት። በምን ቴክኖሎጂ እንገናኛለን ሲል በጣም ነው የሳኩት። በጣም ያሳፍራል። እኛና ቅዱሳን ለምሳሌ እኛ ቲክቶክ ላይ ተገናኘን። እኛና ቅዱሳን እንዴት በምን ቴክኖሎጂ እንደዚህ ይባላል? መንፈሳዊ ዓለም በቴክኖሎጂ ሊመዘን ነው? ከእግዚአብሔር ጋር የመንፈስ ቅዱስ ስራ መንፈሳዊ ዓለም በቴክኖሎጂ ተመዝኖ እኛና ቅዱሳን በምን ቴክኖሎጂ እንገናኛለን? አሁን በጣም በቃ አየህ፣ የሙታን አምላክ ስታመልክ ይሄ ነው ችግሩ። እኛ የሙታን አምላክ አናመልክ። እኛ የሙታን አምላክ ስለማናመልክ በሰማይና በምድር ያሉት ህያዋን ስለሆኑ የተጋጠሙበት ያ ግንዱ ክርስቶስ፣ ቅርንጫፎቹ እኛ፣ የህይወት ግንድ ይባላል ክርስቶስ። ዋናው ግንዱ ክርስቶስ ነው፣ እኛ ደግሞ ብልቶች ነን። በጣም ስለዚህ ግንዱ ህያው ነው አይደል? ከግንዱ ላይ ያሉት ሁሉ ደግሞ ምን ናቸው? ከግንዱ የተነሳ ምንድን ናቸው? ቅርንጫፎቹ ህያዋን ናቸው። አየው። ስለዚህ አሁን የእኛና የነሱ አምላክ ተለያይቷል ማለት ነው። ግልጽ ነው። የእኛ አምላክ የህያዋን አምላክ ነው። አየው። ምክንያቱም እኛ ምናምናለን በሰማይም ሩጫቸውን የጨረሱት በምድር ደግሞ ሩጫቸውን ገና ያልጨረሱት በክርስቶስ አካል ላይ ተጋጥመዋል። ስለዚህ አንዱ ብልት ቢታመም ሁሉ ብልት አብረው ይሰቃያሉ። አንዱ ብልት ቢከብር ደግሞ ሁሉ ብልት አብረው ይከብራሉ። እሱን ከሀሳብ አምጣና እዚህ ጋር አምጣ። የሉቃስ ወንጌል ምዕራፍ 15 ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ሆናል። አሁን ተመለሰልን መልሷል። ያው ሰው እኛ ንስሐ ስንገባ ሁሉም ደስተኛ ይሆናሉ፣ ጻድቃኖች ማለት ነው። ምን ላይ ስለሆንን? ክርስቶስ ላይ አንድ ላይ ስለሆንን ሁሉም ብልቶች ያው አየህ፣ ብልት ሲከብር ብልቶቹ አብሮ ምን ያደርጋሉ? ደስ ይሰኛሉ። እሺ፣ እኛ ደግሞ በኃጢአት በድክመት ብንመላለስስ በሰማይ ምን ይሆናል ማለት ነው? ሐዘን ካለ ደግሞ ምን ያደርጋሉ? ይጸልዩልናል። ምክንያቱም በብልቶች መካከል ምን የለም? መለያየት የለም። ይልቁንም ምንድን ያለው ይላል? ቅድም አላነበብከው? መተሳሰብ አይደለም የሚለው? መተሳሰብ በምን ደግሞ የምንተሳሰበው ታዲያ? ስለዚህ አየው፣ እኛ የሕያዋን አምላክ እናመልካለን። እኔ ጴንጤዎቹ ደግሞ የሙታን አምላክ ያመልካሉ ማለት ነው። ይቅርታ በማለት ምክንያቱም ራሳቸው እየመሰከሩልን ስለሆነ ምን ብለው የሞቱት ሰዎች ጋር ግንኙነት የለንም ከሞቱ ሞቱ ነው ስላሉ አይደል? ቴክኖሎጂ ይፈልጋሉ ገና እነሱ ወይ ቢል ጌትስን ወይ ኤለን መስክን እንግዲህ የሆነ ነገር እንጠይቅላችኋለን ቴክኖሎጂ የሚፈልጉ ከሆነ። እኛ ግን ከቅዱሳን ጋር ከክርስቶስ አካል ጋር ያለውን ያን መንፈሳዊውን ህይወት ያን መንፈሳዊውን ዓለም በቴክኖሎጂ ገድበን ቴክኖሎጂ ያስፈልጋል ቴክኖሎጂ ምጣምን አይደለንም። ያሬዶ በጣም ነው የማመሰግነው። ጥያቄ ተመልሶልኛል። እግዚአብሔር ያክብር። አሜን አሜን አሜን። እሺ እሺ ወንድም አለ። እሺ ቴክኖሎጂ ያስፈልጋል የምትሉ ካላችሁ ግቡና እስቲ ንገሩኝ። ቴክኖሎጂውን ከሰማይ ካሉት ሩጫቸውን ከጨረሱት ጋር በምን ቴክኖሎጂ ነው የምንገናኘው ብሏችኋል አንድ የእናንተው ሰባኪና። እስቲ ከምድር ያሉት ክርስቲያኖች ከሰማይ ሩጫቸውን ከጨረሱት ቅዱሳን ጋር ያለ ቴክኖሎጂ መገናኘት አንችልም፣ ቴክኖሎጂ መስፈርት ነው ያላችሁበትን ያለበለዚያ ምን ሊሆን ነው መሰላችሁ? የሙታን አምላክ የምታመልኩት አምላክ የሙታን አምላክ ነው። በቃ ስትሞቱ ትሞታላችሁ ማለት ነው። አለቀ። ሕያውነት የለም ማለት ነው። እኛ ደግሞ እንደዛ እናምንም።
መጽሐፍ ቅዱሱ የነገረን በእኔ የሚያምን ቢኖር ሕያው ነው ያለው ጌታ። እሺ በቃ የጨረስኩኝ ነው። ማርያም ማን ነው የሚለው? ማርያም ነው የሚለው? አዎ አይ አንድ ልጅ አለ የሚገባ መሰለኝ። በነገራችን ላይ ገስት እያሰንትን እያደረገኝ ነው ማስገባቱ እንኳን እያስቸገረኝ ስለሆነ ከቻላችሁ ኮፒ ሊንክ ሰላም ሰላም ዲናችሁ። እሺ እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ሰላም ጫጫታ ውስጥ ነው። ኧረ መንገድ ዳር ነው። እሺ ጸጥ ማለት የምችል ቦታ ብትገባ ብትሆን። ስራ ቦታ ነው ያለሁት እንደዛ ነው። እሺ አሁን መጨረሻ የተናገርኩትን ነገር ባለፈው ያው ስም እኔ አልጠራም። ቴክኖሎጂ በምን ቴክኖሎጂ ነው የምንገናኘው ከቅዱሳን ጋር የሚል ነገር ሰምተሃል ማለት? ይሄ እኔ አልሰማሁም። እሺ በሰማይ ካሉ የሰማያት ቅዱሳን ያውቃሉ በምድር ያለው ቅዱሳን ማለት ምን አይነቶች ናቸው? የክርስቶስ ምስክሮች፣ የክርስቶስ አገልጋዮች ምስክሮች በምድር ላይ የሚሆነው ነገር ያውቃሉ ወይስ አያውቁም? አያውቁም ከእግዚአብሔር ውጪ። ለምንድን ነው የማያውቁት? ምን ስለሆኑ? የሚያመልኩት አለ። እነሱ እኮ ሁሉ ጊዜ እግዚአብሔርን ትልቅ ነህ እያሉ ያከብራሉ እንጂ እኔ እኮ የጠየቅኩ ማለት ያከብራሉ አላልኩም ወንድሜ። በምድር ላይ ለምንድን ነው የማያውቁት ነው ያልኩት። ይሄን ያህል እውቀት አልተሰጣቸውማ። የዚህኛው እውቀት አልተሰጣቸውማ። ምን ስለሞቱ ነው? ስለሞቱ ነው? ስለሞቱ ሳይሆን መንፈሳቸው እኮ ያው ነው። ቢሞቱ መንፈሳቸው ያው ነው። ግን ይሄንን የምድሩን ነገር የማወቅ እውቀት ችሎታ ለነሱ አልተሰጣቸውም። እሺ ላሳይ። ጥሩ ሉቃስ ወንጌል ላይ ምዕራፍ 15 ላይ በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል አይደል? በአንድ ኃጢአተኛ መመለስ በሰማይ ታላቅ ደስታ ይሆናል ይላል። እሺ ማን ነው ደስታ የሚያደርገው በሰማይ? ቅዱሳት መላእክት ናቸው። በምን አውቀው? ሰው በእግዚአብሔር በክርስቶስ ኢየሱስ ስም አምኖ ስለዳነ። በምን አውቀው ነው ያልኩት? በምድር የተሰራውን በምን አውቀው? በምን አውቀው? በምድር ነው ንስሐ የሚገባው አይደለ? በምድር የተሰራው በምድር ስገባ አይታል አይደለ? መንፈስ የሚባል ነገር አለ። ንስሐ ስገባ ስጋ አይደለም የሚድነው የሚድነው መንፈስ ነው አይደለም። በምድር ላይ ሰዎች ንስሐ ሲገቡ በሰማይ በምን ታውቀው ደስታ የሚሆነው? በመንፈስ ያለውን አያውቁም ብለኸኛል። በመንፈስ ቅድም እኮ አያውቁም አልከኝ። አልተሰጣቸውም አልከኝ። እሺ ተሰጣቸው የምልበትን ቦታ በሰማይ ደስታ እንደሚሆን ነገረን። በምን ምክንያት? ሰው በእግዚአብሔር አምኖ ስለዳነ ብቻ ነው ደስታ የሚሆነው የሚያገኙት። በምን አውቀው? በምን አወቁ በምድር ላይ ይሄን መደረጉ? ያውቃሉ። ሰው እኮ ከመንፈስ ጋር አንተና ሌላ ሰው ሲገናኝ በመንፈስና መንፈስ አንድ ሲሆን አይታወቅም? በምድር ላይ ቅድም ምንም አያውቁም ብሎ ነበር። ይኸውልህ በመንፈስ ያውቁታል። በቃ ማለት እግዚአብሔርን ሰው ሲያምን ሰው ከጨለማ ወደ የማወቅ ስልጣን የላቸውም አልተሰጣቸውም ላይ ነበር። ይኸውልህ ይሄንን የማወቅ ስልጣን አልተሰጣቸውም። ግን ምን ብሏል? ሰምቷል። ሰምቶ ነው ደስ የሚለው። በምን አውቀው ሰሙ? ሰምቶ ነው። ሰውየው ምንድን ነው የሚለው? ዓለምን ሰይጣን ልጅ በምን አውቀው ሰሙ? በምን አውቀው ሰሙ? በመንፈስ እንደ ቅድም እኮ ማንም አልሰጣቸውም አልከኝ። አልተሰጣቸውም። በዚህ ምድር ላይ የሚሆነውን ነገር የማወቅ ስልጣን አልተሰጣቸውም። ግን በእግዚአብሔር ዘንድ ባለ ሀለወት ውስጥ ምን ያደርጋሉ? ሰንስ ያደርጋሉ። ያለው ነገር ይረዳሉ እንጂ በዚህ ምድር ላይ ለሚሆነው ነገር ቤት ማንኛውም መልአክ ተጠያቂ ደግሞ የሆነ ነገር አቅራቢ ማለት ነው። ሁሉ የምታወራው ነገር ታውቀዋለህ። በደንብ ያውቃሉ ትላለህ። ራስ ተጠቅመሃል። የምናገረው አንዴ ስማ። አያውቁም። እሺ በምን አወቁ? እዚህ ጋር በምን አወቁ? እዚህ ጋር በምን አወቁ? መጀመሪያ መጽሐፉን በደንብ አንብቦ ከላይ ጀምረህ። ይሄ ሁሉ ሰዓት ሳይገባ ነው የመለስክልኝ ወንድሜ። ለምን ነው ከላይ የሚጀምረው? ከላይ ጀምረህ አንብቦ። መልእክቱ ምንድን ነው የሚለው? ከማያስፈልጋችሁ ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ይኸው በምን አወቁ? በምድር በሰማይ እኮ ነው ደስታ የሚሆነው። ምክንያቱም ምንድን ነው? አሁን መላእክት ይደሰታሉ አይልም እኮ። በሰማይ ታላቅ ደስታ ይሆናል እኮ ነው የሚለው። ምክንያት በሰማይ ደስታ የሚያደርገው ማን ነው? በሰማይ ደስታ ይሆናል አለ እንጂ መላእክት ይደሰታሉ አይደለም ያለው። ይኸው እዚህ ጋር መላእክት ይላል። በእግዚአብሔር መላእክት ደስታ ይሆናል ነው የሚለው። በእግዚአብሔር ያው አስባ፣ በእግዚአብሔር መላእክት ፊት ይላል። በእግዚአብሔር መላእክት ፊት ታላቅ ደስታ ይሆናል። ማነው ደስታ የሚያደርገው? በእግዚአብሔር መላእክት ፊት እኮ ማነው ደስታ የሚያደርገው? ሰማይ ነው ደስታ የሚያደርገው። በሰማይ እኮ ነው የሚደሰተው። በሰማይ ማን ነው የሚኖረው? እግዚአብሔር ነው ያለው። ላከኝ
እግዚአብሔር ያለው በሰማይ ማን ነው የሚኖረው? እግዚአብሔር። ቅዱሳት መላእክት፣ ልጁ ኢየሱስ ክርስቶስ። ልጁ ኢየሱስ ክርስቶስ። ሌላ የለም፣ ማንም የለም ሌላ። ኧረ ተው። እነ ጳውሎስ የት ነው ያሉት? ሰማይ አለ ብሎ የሚገልጽልህ መጽሐፍ አለ? እኔ እንጃ፣ ንገረኝ። የጴንጤውን ትምህርት ንገረኝ። ነው አይደለም? እኔ ስለ ጴንጤ አይደለም እየተከራከርኩ፣ ስለ ኦርቶዶክስ አይደለም እያወራሁ ያለሁት። ድንግል ማርያም፣ እነ ጴጥሮስ፣ እነ ዮሐንስ ነው እነሱ እስከ ምጽአቱ ድረስ ያሉበት እንግዲህ መጽሐፍ ቅዱስ እንደዚህ ብሎ አያረጋግጥልንም። በምጽአቱ ከጌታ ጋር አይደሉ? ከጌታ ጋር አይደሉ? ከጌታ ጋር ናቸው ብሎ የሚል መጽሐፍ አለ። ታሳየኛለህ? ዮሐንስ ነው ያላነበብክም? እኔ አላነበብኩም። እስኪ ያውጣና 12 የበጉ ሐዋርያቶች በ12ቱ ስማቸው የተጻፈው በሰማይ የማን ስም ነው? 12ቱ የበጉ ሐዋርያት ነው የሚለው አይተሃል አይደለ? ማርያም እዛ ውስጥ የለችም። እሺ ዮሐንስ የት ነው ያለው? ዮሐንስ የት ነው ያለው? ከበጉ ሐዋርያት አንዱ ነው። በዙፋን ላይ እኮ ነው ያለው። የት ነው ያሉት? 12ቱ የበጉ ሐዋርያት የት ነው ያሉት? በአብ ቀኝ ነው ያሉት። ቅድም እኮ የት እንዳሉ አይተውልኝ ነበር። አይ ልጠይቅ ስለፈለኩ ነው። ማን እንጂ ስለጠፋብኝ አይደለም። ምን አልከኝ? ልጠይቅ ስለፈለኩኝ ነው። ልጠይቅ አይ ለምን አሁን አንተ አስተምሮን በደንብ አንድ አቅ ስለፈለኩ ነው እንጂ ጠፍቶብኝ አይደለም። የምታወራው ነገሮች በደንብ አንደርስታንድ ለማድረግ ነው። እኔ የማወራውን ነገር እንደማቅ ለማወቅ ፈልገህ ነው? በደንብ ለመረዳት ስለፈለኩኝ ነው። እሺ ቅዱሳኑ የበጉ ሐዋርያት በሰማይ ነው ያሉት? በሰማይ አሉ ይላል እንግዲህ መጽሐፉ ይላል። እኔ በጣም ጥሩ። ደስታ ያደርጋሉ በአንድ ኃጢአተኛ መመለስ? አዋ ይደሰታሉ። በምን አውቀው ደስታ ያደርጋሉ? ሰብኮ ነው የሄዱት። ወንጌልን ሰብኮ ነው የሄዱት። እኔ እሱን አልጠየኩም። ዛሬ ላይ ኃጢአተኛ ንስሐ ሲገባ በሰማይ ደስታ የሆነው በምን አውቀው? በማን ነው ንስሐ የሚገቡት? ኃጢአተኞች በማን ነው ንስሐ የሚገቡት? በክርስቶስ ወንድሜተው በክርስቶስ አይደለም። አሁን ናቲን እንደፈለግ ተጫወትክበት፣ አወራ፣ ሰደብክ፣ የወደድከውን ተናገር። አሁን ግን ይኸውልህ በቃ ይውጣ። እሺ አይ አትችልም። ስለማትችል እኮ ነው። ስለማትችል እውነት ነው። አልችልም እኔ። አይታል አንተ አሁን ማርያምን በገነት እሺ አልችልም እኔ። አስወጣው። ለምን የምታደርገዋለህ? ማስወጣት ትችላለህ እኮ። እኔ አልችልም። እኔ አልችላችሁም። እኔ ምን እችላችኋለሁ እናንተ? እኔ ምንም አልችላችሁም። ወይ ጉድ። እሺ አንተን ቼክ ለማድረግ ነው ፈልጌ ነው እንጂ ያውቄ ነው እያልከኝ አትችለኝም። እሺ እኔ አልችልም። እውነት ነው። እሺ ወይ ጉድ። ዛሬ ናትዬ ጥያቄ ኖሮክ ነው የመጣኸው? እኔ በቃ ልጨርስ ነው፣ ለውጣ ነው። አይ አስገብቶኝ ነው። ጥያቄ እንኳን ጨርሼ ወርጄ ነበር። አሁን የገባውን ወንድማችን እንዴት አየኸው? ታደርገዋለህ ማለት ይሻላል እንደዛ። እሺ መልካም። ቀሲስ እንግዲህ አባታችን እሳቸው ከማጠቃለላቸው በፊት የቤቱ ባለቤት መልእክት ካለ እኔ ለወጣ ስለሆነ ሌሊት ነው እኔ ጋራ በጣም እና ልተኛ ነው። እዚህ ያላችሁ 400 ምናምን ክርስቲያኖች ወንድማችንን ፎሎ አድርጉት። ኦርቶዶክሳዊ ወንድማችን ነው፣ የማውቀው ወንድሜ ነው። ቀጥሎ ደግሞ ከዛሬው ውይይት ትልቁ ነገር እንድትማሩ የምፈልገው ዝም ብሎ ጭፍን ጥላቻ ፕሮቴስታንቱ ዓለም ውስጥ እንዳለ፣ መጽሐፍ ቅዱስ እንኳን ምን እንደሚል እንደማያውቁ። አሁን ታምረ ማርያም ገድል ብጠቅስ ኖሮ የአገር ነገር ያወሩ ነበረ። መጽሐፍ ቅዱስ ከተማሩ ቆይቷል ጴንጤዎች። ምክንያቱም በየቤታቸው የሚማሩት ገድልና ድርሳን ስለሆነ እኛ ጋር ሲመጡ መጽሐፍ ቅዱስ ሲጠየቁ ይኸው እንደምታዩት ነው። መጨነቅ፣ አትችለኝም፣ ፈራህኝ ማለት። ከዛም ደግሞ አለፍ ሲል ደግሞ አይ እኔ ቋቄ ነው ያንተን እውቀት ልፈትን ፈልጌ ነው ማለት እንጂ እኔ ቋቋለሁ ዝም ብዬ ነው ቅድም የሸወርኩ ማለት። ስለዚህ ክርስትናችሁን ኦርቶዶክሳዊ ትምህርታችሁን በደንብ ጠንቃችሁ ተማሩ። በደንብ ጠንቃችሁ ከተማራችሁ በኦርቶዶክሳውያን ፊት በነገረ ድህነት፣ በነገረ ቅዱስ ቁርባን፣ በነገረ ጥምቀት፣ በነገረ ስላሴ፣ በቅዱሳን ሕያውነት ፊታችን የሚቆም የለም። አንድ ሁለተኛ የኛ አምላክና የነሱ አምላክ ልዩነት እንዳለው እየሰማችሁ ነው። የኛ አምላክ በእርሱ አምነው የሞቱት ሕያዋን ናቸው። አንቀላፉ እንጂ ሕያዋን ናቸው። ሕያው ስለሆነ በክርስቶስ አካል ላይ ስላሉ ግንዱ ሕይወት ክርስቶስ ሕያው ስለሆነ ከግንዱ የተነሳ ሕያዋን ናቸው። እኛም ሩጫችንን እየሮጠን ያለ ነው። ሩጫችሁን የጨረሱን ሁሉ
ግንዱ ላይ አለን። ግንዱ ላይ ስላለን በእኛ ማር ምን የለም መለያየት የለም፣ ዲስኮኔክት የለም። ቴክኖሎጂ አንፈልግም እኛ። እንዲያው እኛና ቅዱሳን በቴክኖሎጂ የትኛው ቴክኖሎጂ ብለን እንዲያው ስንፍና አናውራም። መንፈሳዊው ዓለም ከቴክኖሎጂ በላይ ነው። መንፈሳዊ ዓለም ግድግዳ፣ ቪዛ፣ አውሮፕላን፣ ባስ አይገድበውም። የሙታን አምላክ ስታመልኩ ግን ትገደባላችሁ። በቃ የሙታን አምላክ አምላካችሁ ከሆነ ትገደባላችሁ። ቴክኖሎጂ የታለ ትላላችሁ። ኧረ አንገናኝም የታውቆ ትላላችሁ። እኛ ደግሞ የሕያውን አምላክ እሱም እግዚአብሔር ይባላል የሞተልን ኢየሱስ ክርስቶስ አልፋና ኦሜጋ እኔ ሕይወት ነኝ አለ። ሕይወት የባህሪው የሆነ በእርሱ ላይ ደግሞ ቅዱሳን ሁሉ ተጋጥመዋል። ቅርንጫፎች ቅዱሳን እኛ በምድር ያለን በእሱ የጠመቅን ቅዱሳን ሰማይና ምድር የተጋጠሙበት ኢየሱስ ክርስቶስ። ስለዚህ ከግንዱ የተነሳ ሕያዋን ነን። በእኛና በቅዱሳን መካከል ኮሚኒኬሽን መንፈሳዊው ህብረት መንፈሳዊ ቤተክርስቲያን አጋለች ማለት ነው። እና ይሄንን ተረድታችሁ ብዬ አስባለሁ። አንብቡ፣ እምነታችሁን ጠንቃችሁ አውቁ። ኦርቶዶክስ ላይ እየተሰራ ያለውን ተንኮል በደንብ ደግሞ አይኖቻችሁን ከፍታችሁ እዩ። በውስጥም በውጭም በተሐድሶ በጴንጤ እየተደረገ ያለውን ሁሉም ኦርቶዶክስ ላይ ለምንድነው ጦር የሚወረውረው? ያም ይመጣና የሆነ ነገር በውስጥም በውጭም ይሄን ጭንቅላታችሁ በደንብ አይናቻችሁን ከፍታችሁ አስተውሉ። ለምን ጴንጤ ከተሐድሶ ጋር ልዩነት አለው? ለምን ተሐድሶ ላይ ጥያቄ አያነሳም? ጸጥ አያነሱም። ተሐድሶ ከጴንጤ ጋር በልሳን ትምህርት በብዙ አይገናኙም። ለምን ተሐድሶ ጴንጤን አይጠይቅም? ዝም። ተሐድሶ ለምን ሙስሊሞችን አይሞግትም? ዝም። ጴንጤ ለምን ሙስሊሞችን አይሞግትም? ዝም። ኦርቶዶክስ ላይ ሁሉም ይነሳል። የትምህርት ልዩነት ያላቸው ገድል ያስማማቸው፣ የትምህርት ልዩነት በወንጌል በነገረ ድነት በነገረ ክርስቶስ በነገረ ቁርባን በነገረ ጥምቀት ልዩነት ያላቸው ጴንጤዎች አንድ አድርጎ ያዛቸው ግን ምንድነው? ገድልና ታምር። ለምን ይመስላችኋል? ተንኮል ስላለ። ስለዚህ እኛ የሙታን አምላክ አናመልክም። የእኛ አምላክ እግዚአብሔር የአባቶቻችን የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ማቴዎስ የነ ሉቃስ የነ ጴጥሮስ የነ እስጢፋኖስ የድንግል ማርያም የሁሉ የነዚያ ቅዱሳን አምላክ እግዚአብሔር ነው የምናመልከው። ስለዚህ አምላካችን ሕያው ነው፣ እኛም ሕያዋን ነን። የቅዱሳኑ ጸሎት፣ የጻድቃኑ ጸሎት፣ የመላእክቱ ጥበቃ ከኔም ከናንተ ጋር ይሁን። እምነታችን እናጽና፣ በቤተክርስቲያናችን እንተከል። ማንም ምንም ይበል በቤተክርስቲያን ትምህርት ይመዘናል። ይኸው ቀሲስ አባቴ እዚህ አሉ፣ እኔ ዲያቆን ነኝ። የፈለግነውን ብናወራ መጨረሻ ላይ በቤተክርስቲያን ትምህርት ይመዘናል። ጳጳስም ይሁን ፓትርያርክም ይሁን የሚያስተምረው ትምህርት በቤተክርስቲያን ትምህርት ይመዘናል። ቤተክርስቲያን ምን አለች? ምን ታስተምራለች? ዶግማ ቀኖና ምንድን ነው? ስለዚህ ሁሌም የሆነ ሊያጭበረብሯችሁ ሲሞክሩ ቤተክርስቲያን ምን ትላለች? የቤተክርስቲያን ትምህርት ምንድን ነው? የግለሰብ ሳይሆን የቤተክርስቲያን ድምፅ ምንድን ነው የሚለውን ሁላችሁም ለዩ። እግዚአብሔር ከኔም ከእናንተ ጋር ይሁን። ጨርሻለሁ ወንድሜ።